እሺ ጥያቄን ቀጥላለሁ። አመሰግናለሁ ለተሰጠኝ እድል። በቅድሚያ ያኔ ዛሬ 6 ዓመት በኮሮና ወቅት ተደራጅታችሁ የሽግግር መንግስት ነው ከዚህ በኋላ እኛና መንግስት እኩል ስልጣንና ስታተስ ነው ያለን፣ ከመስከረም በኋላ የሚሰማቸው መከላከያ ለመንግስት የሚታዘዝ የለም ሲሉ ነበረ ከአቶ ጀዋር ጋር ባደረጉት አንድ ኢንተርቪው ማለት ነው። የዛን ጊዜ ያልሰማቸው ህዝብ የዛን ጊዜ ያጡትን ተሰሚነት በሀገር ውስጥ ሆነው ጭምር ያላገኙትን ተሰሚነትና የህዝብ ድጋፍ አብሯቸው ሊያግዛቸው ያልቻለ ህዝብ ዛሬ ሊያውም ከሀገር ወጥተው በተዳከሙበትና ሊያውም በእዛም እንኳን የትዕይንተ ህዝቡ መሬት ላይ ላለ ህዝብ አይደለምና በሚዲያ በሚደረግ መንግስት ላይ ጫና መፍጠር እንችላለን ብላችሁ ታምናላችሁ ወይ ነው አንደኛው። ሁለተኛው የውጭ ሀገር ትግል አገር ውስጥ ምንም ተጽዕኖ እንደማያመጣ እያወቃችሁ አሁንም ከንቱ የሆነ ህዝብን ቢዚ ከማድረግ የዘለለ ጠቀሜታ ይኖረዋል የእናንተ አሁን እንቅስቃሴ እንደው አንረሳ አይመስልም ወይ የሚለውን በደንብ ለማንሳት እፈልጋለሁ። ምክንያቱም በሀገር ውስጥ ካልሆነ የትኛውም ትግል በኢህአዴግ ጊዜም ትግል እንደዛ አልመጣምና አሁን ይሆናል ወይ ሊያውም በዚህ ወቅት የሚል ነገር አለኝ። በመጨረሻ የማነሳው ለማሳጠር የሶሻል ሚዲያ ላይ የሚሰበሰብ ህዝብ እኛን ሊሰማ ወይንም እኛን ድጋፍ ነው ብላችሁ ነው ወይ የምታዩት? በ1 ሚሊዮን ይጠበቃል ምናምን ስትሉ የመንግስት አካልም ጭምር ሊከታተል ይችላል። የእኛ ደጋፊ ነው ብላችሁ ነው ወይ የምታስቡት? ከዚህ በፊት ተከትሎናል ተቀብሎታል የሚል ስላነሱ ይሄን ላይ ክድል እንዳደረጉ ነው። አመሰግናለሁ። አመሰግናለሁ ጀሚያችን። ይሄ እንትን ካለቀ በኋላ እንደተለመደው በነገራችን ላይ አቶ ልደቱ ማንኛውም መግለጫ ካላካችሁልን በኋላ እኔ ቤት ፖለቲካ ሊዋዩ ሲመጡ ውይይት እናደርጋለን። እናንተ የምትልኩት መግለጫ ላይና ይሄን በዚህ አጋጣሚ እንድታውቁ ነው። ሁልጊዜ ውይይት እናደርጋለን። የአድማጭ ተመልካቾችን አስተያየት እንቀበላለን። ደጋፊዎችም ተቃዋሚዎችም አሉ ለማለት ያህል ነው። እሺ ጀሚን እናመሰግናለን። ቶሎ ቶሎ ጥያቄዎቻችን ከ2 ከ3 ያልበለጠ ታደርጋላችሁ። ወደ ተስፋ ማርያም እንሄዳለን። ተስፋ ማርያም ጤና ይስጥልኝ። ሰላም ትድዬ፣ እንዴት ናት? ሰላም ናት። ሁላችሁም ሰላም ብያለሁ። እድሉን ስለሰጠኝ ከልብ አመሰግናለሁ። አቶ ልደቱንም ከልብ አመሰግናለሁ። እንዲህ አይነት ጥያቄና መልስ የመስጠት ልምዳቸው ያው የሚታወቅ ነው። ለኢትዮጵያ አርአያ የሆኑ እንዲሁም አንዳንዴም ብቸኛ ለህም በድፍረት የምትናገርላቸው አይነት ድንቅ ፖለቲከኛ ናቸው። ለመጠየቅ የማይፈሩ ደፋር ናቸው። ለሀገራቸው ሳይታክቱ አቋማቸውን ሳይለዋውጡ አንዳንዴም ቀድመው ኢትዮጵያ ውስጥ ሊያጋጥሙ የሚችሉ ችግሮችን ቀድሞ በመናገር እዳ የሆነባቸው ሰውም ናቸው ብዬ አስባለሁ። እኔ እውነት ለመናገር የልደቱ አንዱ ከህዝቡ ጋር ፊት የማያደርግበት ኮንዲሽን ሊመጡ የሚችሉ ስጋቶችን ቀድሞ የመረዳቱና ስህተቶችን ፊት ለፊት የመናገሩ ነው ብዬ አስባለሁና ፓርቲ ውስጥ በተወሰነ ደረጃ አብሬ ለመንቀሳቀስ ሞክሬያለሁ። ከፓርቲ ውስጥ ካሉ ሰዎች አግኝቶም ማላውቀው ሰው አንዱ በተያያሪ ነው። በጣም በሚገርም ሁኔታ በጣም ደግሞ ከልብ አድናቂው ነኝ። በጣም አመሰግናለሁ። አሁንም የመጣችሁበት መንገድ ከዚህ በፊትም እንደነበረው በ97 የሚባል 2010 በፊትም ይሁን 2013 በፊትም እና አቶ ልደቱ ይዘውት የሚመጡት ሐሳብ ኢትዮጵያን ህዝቦቿን የሚያድን መድኃኒት የሆነ ሐሳብ ሁሌም ይዘው ይመጣሉ። ግን ሰው በሰዓቱ ነቅቶ ሴንሲቲቭሊ ምክሩን ባለመጠቀሙ ኢትዮጵያ የገባችበትን መከራ በተግባር አይተማል። ሌላው ቢቀር ከ2013 ጦርነት በፊት ይሄ ከመስከረም 30 በኋላ ሊመጣ የሚችሉ ችግሮችን አስቀድሞ በማስጠንቀቅና በመምከር የብልጽግና ሰዎችንም ሳይቀር ከመጣባቸው አደጋ ይሄን ሁሉ የከፈሉት ዋጋ ቀላል ዋጋ አልከፈሉም። የብልጽግና ሰዎች እንዲድኑ ምክር በመስጠት ግንባር ቀደም ሰው ናቸው። አሁንም የመጡበት መንገድ እውነት እንናገር ከተባለ ለብልጽግና ሰዎች ራሱ መድኃኒት ነው ብዬ ነው የማስበው። ይሄ ጥሪ
ለብልጽግና ሰዎች መዳኛ መድኃኒት ነው። ከዛ በኋላ ወደ ደቦ ፍርድ ከተሄደና ወደ ህዝባዊ ማዕበል ከሄደ በኋላ ለብልጽግና ሰዎች ከማንም በላይ አደጋ ነው የሚሆነው፣ ለሀገር አፍራሽ ነው የሚሆነው። ብልጽግና ሰዎች በአግባቡ ይሄን ምክር ቢጠቀሙበት ልክ 2010 ሸራተን አቶ ልደቱ የተናገሩት ምክር ላይ ኢህአዴግ እንደተናገሩት ነው ኋላ እንደተጠቀሙበት ይሄንንም ምክር በአግባቡ ቢጠቀሙበት ኢትዮጵያም ትድናለች፣ የብልጽግና ሰዎችም ይድናሉ፣ ኢትዮጵያንም በትክክል የሚድኑበት መድኃኒት የሆነ ሐሳብ ነው የሚል አስተያየት ለመስጠት ነው። ከዛ ውጭ ወደ ጥያቄ ስገባ ባለፈው የነበረው ትዕይንተ ህዝብ በጣም ከፍተኛ የሆነ ድጋፍና መነቃቃት የታየበት ነው። ብዙ ሰው ተስፋ ያደረገው ነበርና ከዛ በኋላ ግን ተመልሶ ወደዚህ እንቅስቃሴ ለመግባት አልዘገየም ወይ? እኔ በጣም ማለት ረዘመብኝ ጊዜውና ከዚህ አንፃር እንዴት ነው ያለው ነገር? አስቸጋሪ ነገሮች እንዳሉ እረዳለሁ፣ ግን በጣም የዘገየ ይመስለኛል። ሁለተኛው ነገር አሁን ቀጣይ ፕሮግራም ላይ ያለው ነገር እንደባለፈው አይነት የእያንዳንዱ የፖለቲካ መሪም ይሁን አስተሳሰብ ወኪል ሆኖ የሚቀርበው ሰው አቋሙን ገልጾ ነው የሚወጣው ወይስ እንደው በተመጠነ ደረጃም ቢሆን ቻሌንጅ ይደረጋሉ ወይ? አካሄዳቸው ጥያቄና መልስ የሚሆን ነገር ይኖረዋል ወይ? አሁን የቀዳሚው ፕሮግራማችሁ እንደዛ ይኖረዋል ወይ ነው። ሶስተኛው ቀጣይ እስከዚህ በኋላ በምን ያክል ነው በተከታታይነትና ያለማቋረጥ ትግሉ ውጤት እስኪያመጣ ድረስ የሚከድበት የሚለውን ኮንዲሽን ለመጠየቅ ነው። ድሩን ስለሰጣችሁኝ ከልብ አመሰግናለሁ። እሺ ከልብ እናመሰግናለን ተስፋ ማርያም። በቲክቶክ ላይ ላላችሁ 1000 ሰዎች ብቻ ሳይሆን በፌስቡክም በዩቲዩብም ላላችሁ ሰዎች ይሄው ቲክቶክ አካውንት ለሌላችሁ በተቻለ መጠን ለሁላችሁም ፌር ለመሆን ስልክ ቁጥር አስቀምጫለሁ። አቶ ልደቱ እስከቻሉ ድረስ ሰዓታቸው እስከቻለ ድረስ አጫጭር ጥያቄ እንድታቀርቡ ስልክ አስቀምጫለሁ። በመደወል መሳተፍ ትችላላችሁ። ቲክቶክ ያላችሁ ደግሞ በቀደም ተከተል ነው እያስገባዋችሁ ያለው። እሺ አንድ ሰው ልጨምርና ወደ መልስ ትሄዳለህ አቶ ልደቱ? እሺ ይቻላል። እሺ አቶ ይርታቸው የአማራ ድምጽ ኤናስልን ተዲን ይርታቸው ባላለው የወልቃይት ጠገዴ የአማራ አስመላሽ ኮሚቴ አንዱ ነኝ። በዚህ በውጭም አገር ቤት ሄጄ ለረጅም ጊዜ በአካልም በ1972 ተሐት በምትመጣበት ጀምሮ በአካል በመሳሪያም ጦርነት ያደርኩ ሰው ነኝ እና ለረጅም ዓመት ተታግለን ወልቃይት ጠገዴ ጎንደር ክፍለ ሀገር ራያ የወሎ ክፍለ ሀገር እንደነበር አቶ ልደቱ ያውቃሉ የሚል እምነት አለን። በኢትዮጵያ ታሪክ እዚህ ሲያትልም ድሮ ከፕሮፌሰር መራራ ጉደና ይሆን አብረው መጥተው እዚህ ሲያትል ታቸው ወደ ጥያቄው ሰዓት ለመቆጠብ እሱን እናውቃለን እና ቀዳሚው የተዘጋጀው ጥያቄ በውስጥ ያለ ጥያቄ ካለ አቅርብለት እና ትልቁ ምንድነው ሌላው ስቲል አሁን ፋኖ በጣም ከፍተኛ ትግል እያደረገን ያለው ከሀገር ቤትም ሰላማዊ ሰልፍ ዛሬ ወጥቶ በግልጽ አብይ ምርጫ አይካሄድም ወጥቶ በየቦታው ራያ ቆቦ እንትን እያለ ነው። በአማራ በጎጃም እንትንም እንደዛ እየተደረገ ነው ያለው በአሁን ሰዓት እና እንግዲህ ወልቃይት ጠገዴ ጎንደር የአማራ ክፍለ ሀገር መሆኑን እያወቁ 10 ጊዜ ግን ከወያኔዎች ሲቀርቡ ይህን እውነታዊ ታሪካዊ ለኢትዮጵያ ሕዝብ ጂኦግራፊ አስተዳደር መልካም አስተዳደር እንደሆነ በታሪክም ኢትዮጵያ በዘር ተከፋፍላ እዚህ ደረጃ ደርሳ እንደማታውቅ ያውቃሉና አሁን አብዛኛው ጊዜ የሚሰሩት ግን ከወያኔዎች ጋር ናቸው እና ወያኔ ደግሞ በጣም ከፍተኛ የኢትዮጵያ ጥላቻ ያለበት ኢትዮጵያን ለማፍረስ የተደራጀ ኃይል መሆኑ ነው የምረዳው። አብይ አህመድም የኢትዮጵያ ህገ መንግስትም ሊያስፈታቸው ጥያቄ አድርገው ጥያቄ አድርጉት ባካችሁ እና አሁንም ከተገንጣዮች ጋራ ኢትዮጵያን የሚያፈርሱ ኃይሎች ጋር በአግባቡ ፋኖ ሳይረዱ ሲሰሩ እና ያለንና የኢትዮጵያ የመጨረሻው እጣ ፈንታው በምን መልኩ ለማስተዳደር ነው ፍላጎት ያላቸው? አቶ ልደቱ እንደዚሁ የእናንተው ድርጅቶች ከነ ጆሃር ከተለያዩ ድርጅቶች ስታደርጉ በምን መስፈርት ተሟልቶ ነው ኢትዮጵያ ለማዳን የምታደርጉት ትግል? የሰውን ትግል ለመዝረፍ የሚደረግ
እሺ አፍርታችሁ እናመሰግናለን። እሺ ወደ ቅድስት እንሄዳለን። አንድ ሰው ልጨምር። ቅድስት እሺ ለአቶ ልደቱ ጥያቄ። አመሰግናለሁ ቴዲዬ። አቶ ልደቱ ስላገኘው ደስ ብሎኛል። አቶ ልደቱ ሰላማዊ የሆነ የፖለቲካ ትግል ያስፈልጋል ብለው የሚያምኑበትን መንገድ እኔም የምደግፍ ነኝ እና ያላቸውን አጠቃላይ የፖለቲካ እይታ የምወደው አይነት ሰው ነኝ። ለሳቸው የማነሳቸው ጥያቄዎች በመጀመሪያ ቅድም ቴዲ ስታነሳው እንደነበረ ስብስቡ ላይ ጥርት ያለ ነገር አስቀምጠው እንዲሄዱ ፈልጋለሁ። በዚህ ስብስብ ውስጥ አካተው ይዘዋቸው የመጡትና የእርሶ የትግል አጋር ወይም ሰላማዊ የፖለቲካ እንቅስቃሴን እንፈልጋለን ብለው የመጡ ሰዎች እንደኔ ሳቤ በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ተፈትነው የወደቁ ጊዜና ወቅት ሲያገኙ ያገኟቸውን መድረኮች ሁሉ ለጥላቻና ለመከፋፈል እንዲሁም ለሕዝብ መገዳደል አሁን ለገባንበት ውጥንቅጥ የፖለቲካ ሂደት ውስጥ ከፍተኛ አስተዋጽኦ ሲያደርጉ የነበሩና አንዳንዶቹም በ27ቱ የአስተዳደር ጊዜ ውስጥ ያመጡብንን የብሔር ፖለቲካ ሲጠብቁ የቆዩና ለዚህ ሁሉ ምስቅልቅል ዋና መሰረት የነበሩ ሰዎች የያዘ ስብስብ ነው። ኢትዮጵያን የማይወዱ የኢትዮጵያን የሉዓላዊ ግዛትና አንድነትን የማያከብሩ ያሉትን ብዝሃነቶች የማያከብሩ ሰዎች ለዚህ ለገባንበት የፖለቲካ ውጥንቅጥ በሙሉ ቁጥር አንድ የሚባሉ ሰዎችን ይዞ አሁን ሰላማዊ የሆነ የፖለቲካ እንቅስቃሴ ኢትዮጵያ ውስጥ እንፈልጋለን ብሎ የሚጠይቅ አካል ነኝ ብሎ ሲመጣ እንዴት አድርገን ኢትዮጵያውያን እንቀበል? በቅርብ ጊዜ እንኳን የሆነውን ለምሳሌ ያቀርባል። ለምሳሌ የኦላ ደጋፊ የነበሩ ሰዎች በባለፈው ፕሮግራማችሁ እየተከታተልኳችሁ ነበረ። አምነስቲ ኢንተርናሽናል ያወጣውን ሴቶችን ለሴክስ ባርነት ይዞ ድርጅቱ እያሰራ ነው የሚለውን ሰዎች ሲጠይቋቸው ተረት ነው ያሉ ሰው ይዘው መጥተው ለነፃነት ለህዝብ ነፃ መውጣት ከዚህ ሰው ጋር ተባብሬ እየታገልኩ ነው ስትለኝ ልደቱ ያንተንም ጥያቄ ውስጥ ላስገባው ያንተንም ተአማኝነት እንደገና እንድመረምር የሚያደርገኝ የማላምናቸው የወደቁ በአስተሳሰባቸው በፖለቲካ ሂደታቸው እስከዛሬ ተሞክረው የወደቁ ሰዎች ስብስብ ነው። ይሄን እንዴት ታስታርቀዋለህ? ቅድም ራስህ ስትነግረን እስካሁን ያሉ ልዩነታችንን በልዩነት ይዘን እየቀጠልን ነው፣ ልናስታርቀው አንችልም አልከን። በምን አምነን ኢትዮጵያን እናንተ እጅ ላይ እንጣላት? ተመልሳችሁ ነገር ተለያይታችሁ እንደማትጨርሱን በምን ልናምን እንችላለን? አንዱ ይሄ ነው። ሁለተኛው ብዙ ጊዜ ያነሱት የሽግግር መንግስት ብለው ያነሳሉ አቶ ልደቱ። ይሄን የሽግግር መንግስት እየጠየቁ ካሉት ስብስቦች ውስጥ ደግሞ ከዚህ በፊት በ1983 አዲስ መንግስት ሲመጣ የሽግግር መንግስት ብለው የመሰረቱ ሰዎችን ወይም የቡድኑ ደጋፊዎችን ነው እንደገና የሽግግር መንግስት እናቋቁም የሚለውን ካምፔን እንዲሰሩ እያደረጉ ያሉት ማለት ነው። እነሱ ከስልጣን በተወገዱ ቁጥር ኢትዮጵያን የሽግግር መንግስት ታምጣ እያሉ እንደፈለጋቸው እንዲያደርጉብን የኢትዮጵያ ሕዝብ የቤተ ሙከራ አይጥ ነው ወይ? የሆነ አካል ከስልጣን ሲወገድ የሽግግር መንግስት እያለ እንዲመጣ ማድረግ። የሽግግር መንግስት ሲደረግ ደግሞ በኢትዮጵያ የፖለቲካ ታሪክ ውስጥ የምናምነው ሊያስፈጽምልን የሚችል ተቋም የለንም። ወደፊትም ልናመጣ የምንችልባቸው እድሎቻችን ገና ናቸው። 27 ዓመት ሙሉ በብሔር ፖለቲካ ተቧድነን የማንተማመን የምንገዳደል በጣም የተራራቁ ሀሳብ የያዝን የፖለቲካ ሀሳቢ ውስጥ እያለ የሽግግር መንግስት ያስፈልጋል ብለን ስንል እነዚህን ሁሉ መከራችንን የት አስቀምጠው ነው? ከዛ ውጪ የሽግግር መንግስት ያስፈልጋል ሲሉ አሁን እያስተዳደረ ያለው መንግስት ባንክም ታንክም ይዟል። ይሄ ማለት ና ወደ ሽግግር መንግስት ገባ ሲባል ስልጣንን ጣልናና ነው። እንዲህ በቀላሉ ይጥላሉ ወይ ነው? ወይስ ሀገሪቷ በእርስ በርስ ጦርነት ውስጥ እንደገና እንድንገዳደል የመፈለግ ነገሮችን ነው ወይ ይዛችሁ የመጣችሁት? ሌላው የመጨረሻ ጥያቄ ነው። አቶ ልደቱ ምናልባት በያዙት ሰላማዊ የፖለቲካ ትግል ኢትዮጵያ ውስጥ ነፃ ፍትሃዊና ዲሞክራሲያዊ ምርጫ ይደረግ የሚል ሀሳብ ይዘው መጥተው እየገፉ ቢሆን ሁሉም ኢትዮጵያዊ ከጎኖ ይሰለፋል የሚል እምነት አለኝ። ይህን በግልጽ እንዲመልሱልኝ የምጠይቀው ጥያቄ ሰላማዊ
ይሄ አገዛዝ ይውደቅ፣ ሰላማዊ የሆነ ነገር ይምጣ፣ ጦርነት ይቆም እያላችሁ ያላችሁት የብዙ ሰው ጥያቄ ስለሆነ ነው። እዚህ ውስጥ ያለው ስብስብ አንድ እግሩ ከሚተኩሰው አካል ጋር ነው፣ አንድ እግሩ ደግሞ ከእርሶ ጋር ሚዲያ ላይ ነው ያለው። ሁለት ቦታ ረግጦ ሰላም መፈለግ አለ ወይ? እንደውም በዚህ የፖለቲካ ስብስባችሁ ውስጥ በተለይ ህወሓትን የማዳን እንደገና በሽግግር መንግስት ሰበብ ወደ ስልጣን የመመለስ ስራ እየሰራችሁ ነው የሚል የህዝቦች ጥያቄ አለ። ይህን እንዴት ያስተናግዱታል? አቶ ልደቱ አመሰግናለሁ ስለመጡ። በጣም ነው የማመሰግነዎት። ሰላማዊ የሆነው የፖለቲካ እንቅስቃሴዎትንና በየጊዜው የሚያመጧቸውን ነገሮችን በጣም አደንቃለሁ። አመሰግናለሁ። ከልብ ነው የማመሰግነው። አያናና ዘበር ወደ እናንተ መለሳለሁ። አቶ ልደቱ ምላሽ እንስማ እንዳይበዛባቸው። እኔም በተደጋጋሚ እንዳልኩት አቶ ልደቱ አያሌው ኢትዮጵያውያን ባሉበት ቦታ ላይ ሁሉ ደፍረው ለጥያቄ የሚመጡ ምስጉን ፖለቲከኛ ናቸው። በዚህ ማንም የሚጠራጠር የለም። የሚነሱ ጥያቄዎች አቶ ልደቱ ጋር አብዛኞቹ የሚያጠነጥኑ አቶ ልደቱ ጋር ሳይሆን እሳቸው ዙሪያ ላይ ያሉት አስተሳሰቦች ላይ ነው እና ምላሻቸውን እስኪ እንስማ። አቶ ልደቱ ቀጣዩ ደቂቃ ያንተ ነው። አዎ፣ ግን እውነቱን ለመናገር በጣም ብዙ ነው ጥያቄው። በዛ ሙሉ ቀን ምናገርም የምጨርሰው አይመስለኝም። ግን በተቻለ መጠን በጥቅሉ አድሬስ ለማድረግ እሞክራለሁ። ምክንያቱም አሁን እህቴ ራሱ ያቀረበችውን ነገር ላወራበት ብል 2 ሰዓት ላወራ እችላለሁ። ኤኒዌይ በጥቅሉ አትሊስት መሰረታዊ የሆኑትን ለማየት እሞክራለሁ። ወንድሜ የመጀመሪያው ጀሚ ነው አይደለ? ጀሚ ይቅርታ፣ ከኢትዮጵያ የት ነው የሚኖረው? ውጭ ሀገር ነው ወይስ ኢትዮጵያ ያለ ልጅ? ኢትዮጵያ ነው ያለው። ኦኬ ኤኒዌይ ከጀሚ ልጀምርና ይሄ መስከረም 30 የሚለው ብዙ ጊዜ በተዛባ ሁኔታ ነው የሚቀርበው። እኛ ያልነው ምንድነው በአገሪቱ ህገ መንግስት መሰረት ራሱ መንግስት በሚያምንበት ከ5 ዓመት በላይ ስልጣንን ማራዘም አይቻልም። ህገ መንግስቱ እንዳይቻል አድርጎ ነው ደለብሬትሊ ማለት ነው። ዝም ብሎ በስተት ሳይሆን ሆን ተብሎ አቢዩዝ እንዳይደረግ ታስቦ ከ5 ዓመት በኋላ በምንም ምክንያት የመንግስት ስልጣን ማራዘም አይቻልም። ስለዚህ ዶክተር አብይ ወደ ስልጣን ከመጡ በኋላ በኮቪድ ሰበብ 1 ዓመት እንዲራዘም ነው ያደረጉት። 1 ዓመት እንዲራዘም ሲያደርጉ ህጋዊ መሰረት የላቸው። 5 ዓመት የሚለው ወደ 6 ዓመት ወደሚል ተተርጉሞ ነው ስልጣናቸውን ያራዘሙት። እና እኛ ያለው ምንድነው ኮቪድ ያኔ ምርጫ እንዳይካሄድ የሚያስገድድ ጉዳይ እንደሆነ እናምናለን። ምርጫ ሊካሄድ የሚችልበት እድል አልነበረም። እሱ ምንም ጥርጥር የለውም። ምርጫ አይካሄድም። የመንግስት እድሜ መራዘም አለበት። ከተራዘመ ግን በስልጣን ላይ የነበረው አገዛዝ ሌላ 1 ዓመት ለመቀጠል የሚያስችለው ህጋዊ መሰረት የለውም። ስለዚህ ለ1 ዓመት ወይ የሽግግር ወይ ኬርቴከር የሆነ መንግስት ይቋቋማል። የኮሊሽን ጊዜያዊ ኃላፊነት ወስዶ ለ1 ዓመት ምርጫ እስኪካሄድ ድረስ ማለት ነው። በዛ መልኩ ነው ችግሩ መፈታት ያለበት እንጂ በስልጣን ላይ የነበረው ለ5 ዓመት ተብሎ የተመረጠው መንግስት 6 ዓመት የሚያስተዳድርበት ምንም የህግ ግራውንድ የለም። በህገ ወጥ መንገድ ነው የተራዘመው። እና ወንድሜ ቅድም መከላከያ አይሰማም ምናምን ብላችኋል አለ። አገሩ ኢትዮጵያ ሆኖ ነው እንጂ መከላከያ መስማት አልነበረበትም። አትችልም፣ ህገ መንግስቱ አይፈቅድልህም። ያንተ ኮንትራት 5 ዓመት ነው። ከዚህ በኋላ ይቀጥላል ካልክ ከሌሎች ጋራ ኮሊሽን ፈጥረህ በተለየ ድርድር ነው ሊቀጥል የሚቻለው እንጂ ዝም ብለህ ስልጣንህን ማስቀጠል አትችልም ነበር መባል የነበረበት። አንደኛ ሀገሩ ኢትዮጵያ ስለሆነ ተቋማት በነፃነት ስለማይሰሩ የጸጥታ ኃይሉም ህገ መንግስቱን የማስከበር ሳይሆን ለአገዛዝ የመስራት ኃላፊነት ስለወሰደ ነው ጥያቄው ያልተነሳው። እኛ ያኔ ያስቀመጥነው ጥያቄ ምንም ስህተት የለው፣ ህጋዊ ጥያቄ። ምርጫው ሊካሄድ አይችልም? አዎ፣ የግድ አካሂዱ አላልንም። እንደውም እኔ ያኔ ሁሉ ጊዜ በምርጫ የሚፈታ ችግር የለም፣ መጀመሪያ ሽግግር ነው መምጣት ያለበት ነው ስለ ነበር እንጂ የግድ ምርጫ አሁን ይካሄድ አላልንም። ነገር ግን የምታራዝሙ ከሆነ ህጉ አይፈቅድም። በፖለቲካ ድርድር ነው የምትችሉት ይሄን ማድረግ ማለት አንኮንስቲቱሽናል በሆነ መልኩ ወይም ኤክስትራ ኮንስቲቱሽናል በሆነ ድርድር ነው ይሄን ማድረግ የምትችሉት እንጂ በኮንስቲቱሽኑ አትችሉም። 5 ዓመት የሚለውን ነገር በምንም ተአምር 6 ዓመት ብላችሁ ልተረጉሙት አትችሉም ያለው። በጣም በተሳሳተና ህገወጥ በሆነ መንገድ ነው ህገ መንግስቱ እንዲተረጎም ተደርጎ ህገ መንግስቱ ተጥሶ ነው የተራዘመው። እና እዛ ላይ ስህተት የለም። ግን ያው መንግስት ለፕሮፓጋንዳ እያዛባ ያቀርበዋል ብዙ ጊዜ። አንድ እሱ ቢገነዘቡት ጥሩ ነው።
ሁለተኛ ያኔ ተቀባይነት ያላገኛችሁ ያሉት ነገር አለ ወንድሜ፣ እውነት ነው። ያኔ ይሄ ሐሳብ ተቀባይነት አልነበረው። ምክንያቱም ዶክተር አብይን እንደ ለውጥ ሐዋርያ እንደ ለውጥ ሰው ቆጥሮ ይደግፋቸው የነበረው ህዝብ በጣም ብዙ ነው። የኛ ደጋፊዎች በጣም ጥቂት ነው የነበሩት ያኔ። ምክንያቱም ተስፋ ነበረው ህዝብ፣ ይሄ ሰውዬ በትክክልም ያሻግሩናል ወደ ዲሞክራሲ ብሎ ያምን ነበር እና ደጋፊያቸው ህዝብ በጣም ብዙ ነበር። እኛ ያነሳነውን የህግ ጥያቄ ራሱ ሰከን ብሎ ራሽናሊ ለማየት ለመመርመር ይፈልጋል ነበር። አፋችሁን ዝጉ ነው ያለ። ያ ሁሉ አፋችሁን ዝጉን ያለ ሰው ግን አብዛኛው አሁን ተቃዋሚ ነው። ትናንት የተናገርነው ነገር ትክክል እንደሆነ አሁን ገብቶታል። አንድ እሱ ነው ማወቅ ያለበት። ሌላ የሽግግር ጥያቄ ያኔ እንደውም በፓርቲ ደረጃ 2 ፓርቲ 3 ፓርቲዎች ማክሲመም ከ70 ምናምን ፓርቲ የሽግግር መንግስት ጥያቄን ያነሳ ነው። እኛንን መጀመሪያ ያነሳ ነው 2-3 ፓርቲዎች ነበር። ማንም ራሱ የተቃዋሚ ፓርቲዎች የሚደግፉት አልነበረም። በነገራችን ላይ እኔም ዶክተር አብይ በመጡ ማግስት ሽግግር መንግስት ያስፈልጋል ብዬ አላምንም ነበር። ምክንያቱም ጀኒውንሊ ወደ ዲሞክራሲ የለውጥ ኃይል የተባለው አካል ሊያሸጋግር ይችላል፣ ምቹ ሁኔታ ይፈጥራል የሚል እምነት ስለነበረኝ የሽግግር መንግስት ተቃዋሚ ነው የነበርኩት። ኋላ ነው አሜሪካን መጥተው እኔ ያሻግራችኋለሁ ሲሉ ነው አይ በግለሰብ ደረጃ ኢትዮጵያን ማንም ሊያሻግር አይችልም፣ አንዳችን አሻጋሪ ሌላችን ተሻጋሪ አንሆንም፣ የምናሻግረው በጋራ ነው፣ ይሄን ያቁሙ ያልኩት ያኔ ነው። ከዛ በኋላ ነው የሽግግር ጥያቄ የመጣው እንጂ የሽግግር መንግስት ጥያቄ እኔም በፊት ተቃዋሚ ነው የነበርኩት። የሽግግር መንግስት እኮ በቃ በስልጣን ላይ ያለው መንግስት ችግሩን ሊፈታ እንደማይችል ተስፋ ስትቆርጥ የምታነሳው አማራጭ እንጂ የሚፈለግ እኮ አማራጭ አይደለም። ይሄ አምባገነን ባለበት ሀገር አንጻራዊ የሆነ ሰላም መረጋጋት ካለ በተወሰነ ደረጃ ሰብአዊ መብቶች የሚከበሩ ከሆነ መልካም አስተዳደር ካለ የሽግግር ጥያቄ የሚደገፍ አይደለም። ግን ኢትዮጵያ አሁን ባለችበት ቀውስ ግን ከሽግግር በታች ችግሩን መፍታት ስለማይቻል ተገደን የያዝነው አጀንዳ መሆኑን ማወቅ ያስፈልጋል። አሁን ግን ከ5 ዓመት በኋላ ማለት ነው ተቃዋሚ ፓርቲ ውስጥ ሆኖ ተቃዋሚ ጎራ ውስጥ ሆኖ የሽግግር ጥያቄን የማይደግፍ ፓርቲ የለም። አስተሳሰባችን በሂደት ምን ያህል አሸናፊ እየሆነ እንደመጣ ታይቷል በጋድ። አሁን ይሄን የሽግግር ጥያቄ የማይቀበለው አንድ ፓርቲ ብቻ ነው፣ ብልጽግና ፓርቲ ብቻ። ሌላ ሁሉ ተቀብሏል፣ አስፈላጊነቱን አምኗል። ከዛ በታች መፍትሄ እንደሌለ ተገንዝቧል። እና በዚህ መልኩ ወንድሜ ቢረዱት ጥሩ ነው። ግን በአንድ መሰረታዊ የሆነ ጥያቄ አንስተዋል። ትክክለኛ የሆነ ጥያቄ ሳይሆን አስተያየት ሰጥተዋል ወንድሜ ጃሚ። ውጭ ሀገር ሆናችሁ ይህን መንግስት አትጥሉትም፣ ልታሸንፉት አትችሉም ብለዋል። አብሶሉትሊ ትክክል፣ እውነትዎትን ነው። ውጭ ሀገር ሆኖ መንግስትን ማሸነፍ አይቻልም። ውጭ ሀገር ሆኖ መንግስትን መጣል አይቻልም። መንግስትን ማሸነፍ የሚችለው መንግስትን መጣል የሚችለው የጉዳዩ ባለቤት የኢትዮጵያ ህዝብ ነው። በአምባገነኑ አገዛዝ ጫማ ስር እየተረገጠ ያለው መከራውን እያየ ያለው ህዝብ ነው ታግሎ ለውጥ ማምጣት የሚችለው። ውጭ ሀገር ሆነን ታግለን ለውጥ ልናመጣ አንችልም። አይሚን መንግስት ልንለውጥ አንችልም። ስለዚህ ይሄን ያሉት ነገር ትክክል ነው። እኛም መንግስት እንቀይራለን ታግለን ውጤት እናመጣለን አላለም። የኢትዮጵያ ህዝብ ታግለህ ውጤት ማምጣት አለብህ ነው ያለው። ነገር ግን ውጭም ሀገር ሆነ ትግሉን ማገዝ እንችላለን፣ ትግሉን ማጠናከር እንችላለን፣ ለትግሉ ትልቅ ሚና መጫወት እንችላለን። ዶክተር አብይ ወደ ስልጣን የመጡት እንዴት ነው? ቄሮች ፋኖች ታግለው እኮ ነው አይደል እንዴ? በየመንገዱ ተሰልፈው መስዋዕትነት ከፍለው ዋጋ ከፍለው ነው እነ ዶክተር አብይ ወደ ስልጣን የመጡት። ያን ትግል ግን ያነሳሳው ማን ነው? ውጭ ያለው ኃይል ነው። ኦኤምኤን፣ ኢሳት፣ ውጭ ሀገር ያሉ የኦሮሞ የአማራ ኤሊቶች እንቅስቃሴ ነው ኢንስፓየር ያደረገው ያነሳሳው አይደል እንዴ? ስለዚህ አንደኛ ውጭ ሀገር ያለን ሰዎች አስተዋጽኦ አለን፣ ድርሻ አለን። ነገር ግን የማንተካው ነገር አለ። መንግስትን የመለወጥ የማሸነፉ ሚና ግን የማንም ሳይሆን ኢትዮጵያ ውስጥ ያለው ህዝብ ነው። ስለዚህ እኔ ውጭ ሆነን መንግስት እናወርዳለን የሚል እብደት ውስጥ አይደለሁም ያለሁት። ሚናዬን እና ድርሻዬን አውቃለሁ። የኔ ድርሻ ወይም የኛ ድርሻ ማገዝ ነው፣ ማጠናከር ነው፣ ማበረታታት ነው፣ አጀንዳ ማቀበል ነው። ለምሳሌ ሽግግር ያስፈልጋል እንላለን። ምን አይነት ሽግግር? ሀሳቦች አሉ። በሰነድ እንትን እያደረግን በረቂቅነት ለውይይት እናቀርባለን። ህዝቡ እንዲወያይበት መድረክ እንፈጥራለን። አሁን እንደምንፈጥረው አይነት ይሄን ማድረግ ደግሞ ከኛ የሚጠበቅ ነው። እንዲህ አይነት ደግሞ ተጨባጭ ለውጥ ውጭ ሀገር ሆኖ ለውጥ እንዲመጣ ማገዝ ደግሞ በዚህ በዓለም ላይ በጣም የታወቀ ነገር ነው። አሁን ቅድም በኢንተርኔት መሬት ላይ ላለ ህዝብ አይደለም መልእክት የምታስተላልፉት ብለውኛል። ታዲያ የት ነው ያለው?
ማርስ ላይ ላለ ህዝብ ነው ቅዳሜ መልእክቱ የሚደርሰው? መሬት ላይ ላለ ህዝብ እኮ ነው። እርሶም መሬት ላይ ነው ያለውት፣ መልእክቱ ይደርሰውታል። እና ይሄ አየር ላይ አይደለም። አሁን የምናደርገው ውይይት አየር ላይ የሚቀር አይደለም። መሬት ላይ ላለው ህዝብ ይደርሰዋል፣ ያዳምጠዋል። አንድ እሱ። ሁለተኛ በኢንተርኔት የሚደረግ እንቅስቃሴ አሁን ላይ ትልቅ ለውጥ ማምጣት ይችላል። መንግስት እንደሚለው አይደለም። ለምንድን ነው የጀንዚ ሙቭመንት መንግስት እኮ ሲቀይር አይተናል አይደል? 5-6 ሀገሮች ላይ ተቀጣጥሎ 2 መንግስት በአንድ ሳምንት ሲወርድ አይተናል። ማዳጋስካር፣ ኔፓል አይተናል እኮ። የተመራው በሶሻል ሚዲያ ነው። እና ይሄንም ደግሞ ማናናቅ ትክክል አይደለም እውነቱን ለመናገር። ስለዚህ እንደ ውጭ ሀገር ያለ ሰው በትግሉ ምንም አስተዋጽኦ የማያበረክት ከሆነ እነ ቴዲ መዝጋት አለባችሁ ማለት ነው ይሄን ፕሮግራማችሁ። ለምንድን ነው የምትደክሙት? እና ይሄን ቢረዱ ጥሩ ነው ማለት ነው። ግን ለሐሳባቸው አመሰግናለሁ። ተስፋ ማርያም በአብዛኛው የድጋፍ ሁኔታ ነው የገለጸው። በጥያቄ ደረጃ ያነሳው አንድ ነገር ነው፣ 2 ነገር ነው ማለት ይቻላል። አንደኛ ዘግይታችኋል የሚል ነው። ሊመስል ይችላል። ምክንያቱም እኛ ሚዲያ ላይ ወጥተን የምንናገረው ነገሮችን አንድ ደረጃ ላይ ካደረስን በኋላ ለሚዲያ የማይቀርብ ውይይት በሳምንት 2-3 ጊዜ እናደርጋለን። ብዙ አድካሚ የሆኑ ውይይቶች፣ ድርድሮች፣ ምክክሮች፣ ክርክሮች እናደርጋለን። ያ ሁሉ ግን ለሚዲያ አይቀርብም። ስለዚህ ከሚዲያ ስንጠፋ ስራዬን ማንሰራ ልንመስላችሁ እንችላለን። ኖ እኔ እንቅልፍ የለኝም። አሁን እውነቱን ለመናገር ሌት ተቀን ነው የምንሰራው። ግን ሁልጊዜ ደግሞ ሚዲያ ላይ ልንቀርብ አንችልም፣ ልንታይ አንችልም። የምንሰራው ነገር ሁሉ ሚዲያ ላይ ሊመጣ አይችልም። እና ያኔ ስራ ፈተን አይደለም የምንጠፋው ማለት ነው። ስራ እየሰራን ነው። እና በዛ ምክንያት ይመስለኛል የዘገየን የመሰለውት እንጂ ያለፈውን ትዕይንተ ህዝብ ካካሄድን በኋላ እስካሁን ድረስ ምንም ረፍት አላገኘንም። ሌት ከቀን ነው የምንሰራው። እና እሱም ቢረዱት ነው። እስከምን ድረስ ነው የሚሄደው? መጀመሪያ ላይ ለማብራራት ሞክሬያለሁ። ቅዳሜ ይሄን እናካሂዳለን። ከ2 ሳምንት 3 ሳምንት በኋላ ሰላማዊ ሰልፍ መሬት ላይ ዋሽንግተን ዲሲ እና ለንደን እናካሂዳለን። እሱን ገምግመን በብዙ የውጭ ሀገር ከተሞች እንደገና እናካሂዳለን። ከዛ በኋላ አገር ቤት ፈጣን የሆነ ጠንካራ የሆነ አምባገነንን ሊያንበረክክ የሚችል ህዝባዊ ቢተኝነት እንዲቀጣጠል ነው የምንሰራው። ያ የጉዳዩ ዋና ባለቤት የሆነው ህዝቡ ህዝባዊ ቢተኝነትን አጀንዳው አድርጎ መሬት ላይ ተጨባጭ ትግል አድርጎ ለውጥ እንዲያመጣ ነው ትግል የምናደርገው። እና የሚቆም ነገር አይደለም። ሊቆም የሚችለው ህዝቡ አሸናፊ ሲሆን ብቻ ነው። ህዝቡ አሸናፊ እስካልሆነ ድረስ የሚቆም ትግል አይደለም ማለት ነው። ለአቶ ተስፋ ማርያም ይሄን ካልኩ በቂ ይመስለኛል። አቶ ማነው ስማቸው? ይርታቸው ወይስ ይርቃቸው? አቶ ይርታቸው የአማራ ድምፅ። እሳቸው አቋም ነው የገለጹት። እድሜ ለዲሞክራሲ አቋሞትን አከብራለሁ፣ ግን መልስ የሚያስፈልገው ጥያቄ አልጠየቁኝም። አራተኛ እህቴ ቅድስት ናት ብዙ ነገር የጠየቀችው የተናገረችው። አመሰግናለሁ በእውነት። እንደው ሴቶች ብዙ ጊዜ እንደዚህ ማህበራዊ ሚዲያ ላይ አያለሁና ብዙ ጊዜ የፖለቲካ እንቅስቃሴ በምናደርግ ኃይሎች በአመራር ውስጥ በምናምን ግን ብዙ ጊዜ ሴቶች አይታዩምና እንደው ሴቶች ሪሊ ወደዛ የአመራር ሚና ብትመጡ ተሳትፎ ብታደርጉ ተገቢ ነው እላለሁኝ። ምክንያቱም አንዱም ኢትዮጵያ የጦርነት ሀገር እንድትሆን ያደረግናት መሪዎቹ ሁላችንም አብዛኛዎቻችን ወንዶች ስለሆን ይመስለኛል። እና ደስ ብሎኛል ሴት እህቴን እዚህ ላይ በማየቴ። ግን ያነሳሽው ጥያቄ በጥቅሉ ምንድነው? ተፈትነው የወደቁ ያልሻቸው ሰዎች አሉ፣ ወንጀለኞች ያልሻቸው ሰዎች አሉ። ከዚህ በፊት ችግር ሲፈጥሩ የነበሩ አገሪቱን ለዚህ የዳረጉ ያልሻቸው ሰዎች አሉ። እኔ ብዙ መልስ አልሰጥሽም እመቤት። በዚህ ጉዳይ ላይ አንድ ነገር ነው የምናገረው። መጥፎ ነገር ካፉ ያልወጣ፣ በወንጀል ያልተነካካ፣ ባለፉ ችግሮች ውስጥ አካል ያልነበረ ንጹህ ሰው የምትፈልጊ ከሆነ ለዘላለም የምታገኝ አይመስለኝም ኢትዮጵያ ውስጥ። እንደዛ ንጹህ ሰዎች የማይሰሩ ሰዎች ናቸው፣ በየቤታቸው ተቀምጠዋል። ትግል ውስጥ መጥተው መተካት አልቻሉ፣ መታገል አልቻሉ። ስለዚህ ያለውን ኃይል ነው ልንጠቀም የምንችለው። በቅሎ ከሌለሽ አህያ ትጋልቢያለሽ፣ አማራጭ የለሽ። አህያ ከሌለሽ በእግርሽ ትሄጃለሽ። አሁን አማራጩ 2 ነው። ከአሁን ቀደም በፖለቲካ ተሳትፎ የነበራችሁ በጥላቻ ንግግር፣ በተለያየ ወንጀል የተነካካችሁ አንፈልጋችሁ፣ ዕጣ ፈንታችን እኛ እንወስናለን ብላችሁ ወጣችሁ የአመራርነቱን ሚና መያዝ ነው፣ መጨበጥ ነው። ያኔ ሳንወድ በግድ እንለቃለን እኛ። እኔ እውነቱን ለመናገር በዛ ደረጃ አዲሱ ጀነሬሽን ወደ ፖለቲካ ትግሉ መጥቶ መወጣት የሚገባውን ሚና መጫወት ቢነሳሳ አንድ ቀን አላድርም ከዚህ ፖለቲካ ውስጥ።
እወጣለሁ። እስካልመጣ ድረስ ግን አማራጭ የለም፣ ግዴታችን እና ቅድም ተናግሬያለሁ። በቤት ወንጀል የሰሩ ሰዎች አጠገባችሁ አሉ፣ አብረዋችሁ አሉ። አልካድኩም፣ አዋሉ። እኔም ራሴ ልደቱ ወንጀለኛ ነው ብሎ የሚያምን ሰው ሊኖር ይችላል። ግን የተማመን ነው ምንድን ነው ተጠያቂነት መኖር አለበት። ባለፉት 5 ዓመታት ባለፉት 27 ዓመታት ምናልባት ከዛም በፊት በኢትዮጵያ ወንጀል ሰርቷል የሚባል አካል ሁሉ መጠየቅ አለበት። ለመጠየቅ ቃል መግባት አለብን፣ ዝግጁ መሆን አለብን። ያ ግን መሆን የሚችለው የሽግግር ጊዜ ፍትህ ሲመጣ ነው። አሁን ዋናው ተጠያቂ ሁላችንንም እየገደለ ያለ በድሮን ንጹሃንን እየጨፈጨፈ ያለ መንግስት በስልጣን ላይ ሆኖ ያ ተጠያቂነት ሊመጣ አይችልም። ማን ጠያቂ ማን ተጠያቂ ሆነ? ስለዚህ በትክክለኛው ጊዜና ሂደት ያን ልናደርግ እንስማ። ዝም ብለን ራሳችንን እንደ ንጹህ ቆጥረን እነከሌ ናቸው ተጠያቂ ማለትን እናቁም። ማናችንም ተጠያቂነት ካለብን እንጠየቃለን ብለን እንመን። ይሄን ለህዝባችን ቃል እንግባ ነው ያለው። ከዚህ ውጭ ሌላ አማራጭ የለም። እንዳልኩሽ የተነካኩትኝ ዘወር ይበሉ። በወንጀል ባለፉት ችግሮች ተጠያቂ የሆኑት ለዚህ ችግር የዳረጉን ዘወር ይበሉ ካል ፖለቲካ ኢትዮጵያ ውስጥ አይኖርም። ጨዋ ነው የምትይው ያልተነካካው ሰው ቤቱ ነው ያለው። መስዋዕትነት ዋጋ መክፈል አይፈልግም። እንኳን ህይወቱን ጊዜውን መስዋዕት ማድረግ አይፈልግም። ገንዘቡን መስዋዕት ሊያደርግ አይፈልግም። ከሌሎች ነው ነፃነትን ለውጥን የሚጠብቀው። እንዲህ አይነት ሁኔታ ባለበት ሁኔታ ወደን አይደለም ተገደን ነው። ንጽት ካሉ ንጹህ ሰዎች ጋር ብንሰራ ሁላችንም እንወዳለን። ከሌለ ግን የለም ነው። ካለው ጋራ መስራት ግዴታችን ነው። ግን ደግሞ ተጠያቂነት መታለፍ የለበት። ተገቢው ጊዜ ሲመጣ ሁኔታዎች ሲመቻቹ በሽግግር ጊዜ ፍትህ ዳኝነት መኖር አለበት ብለን እናምናለን። ይሄ ነው በሚያስማማን ቀመር እንጂ ወደን አይደለም ማለት ነው። መቤት አይ አንፈልጋችሁም ካላችሁ እኔ ሌጂትመት የሆነ ጥያቄ ነው ብዬ ነው ማለት። እንደው እናንተ ይሄ ከ45 ከ50 ዓመት በላይ ያላችሁ ሰዎች እኔን ጨምሮ ማለት ነው በቃ ከዚህ በኋላ ለፖለቲካ አታስፈልጉና ችግራችንን አባባሳችሁት እንጂ አልፈታችሁትም ዞር በሉ ብትሉን ደስታውን አልችልም። ግን ባዶ ዞር በሉ የትም አያደርስም። ፕራክቲካሊ መታችሁ መተካት አለባችሁ። እኛ አገሩ ወደ በጎ አቅጣጫ መውሰድ አለባችሁ፣ መታገል አለባችሁ። ያን ሚና መጫወት ካልፈለጋችሁ ቤታችሁ ከተቀመጣችሁ ግን ተወደደም ተጠላም እኛ እንቀጥላለን። ለማንም ተሰኑ ሊላንጅ በዚህ ደረጃ ህቴ ብታየው ጥሩ። አንዳንዶቹ የሞራል ጥያቄዎች ናቸው። እኛም ሞራል አለን እንዳንቺ ይፈትነናል ያ ነገር። እኔ እኮ 27 ዓመት የኢህአዴግን አገዛዝ ነው ወይም ደግሞ ህወሓትን ነው ስታገል ይኖርኩት። በህወሓት ጊዜ ወይም በኢህአዴግ ጊዜ 5 ጊዜ ታስሬ ተፈትቻለሁ፣ ተገርፌያለሁ፣ ጤናዬን አጥቻለሁ፣ ብዙ ነገር አጥቻለሁ። አሁን ግን ከህወሓትም ጋር ጭምር ወይም ከትግራይ ኃይሎች ጋር ጭምር መነጋገር ያስፈልጋል ብዬ አምናለሁ። መደራደር ያስፈልጋል ብዬ አምናለሁ። ችግራችንን መፍታት ያስፈልጋል ብዬ አምናለሁ። ከነሱም ጋር በጠላትነት መታየት የለብንም ብዬ አምናለሁ። ቅድም እንዳልኩት ነው የግል ጉዳይ አይደለም። የግል ምርጫዬን ብትጠይቀኝ ብዙ ነገር አሳጥተውኛል። ከነሱ ጋር መታየትም መስራትም ላልፈልግ ይችላል። በዚህ ደረጃ በወደ ሰፊነት የኢትዮጵያን ጉዳይ ካላየ ነው መፍትሄ ሊመጣ ይችላል። እና አንዳንድ የምንሰራው ስራ አንቺ ያየሽውን ነገር ማየት አቅቶን አይደለም፣ ችግሩ አስገድዶን ነው። በዚህ መንገድ ብቻ እንድንሄድ ተገደን ነው። እና ይሄን ትንሽ አንደርስታንድ ማድረግ ተገቢ ይመስለኛል። ሌላው ያው እንዴት እንመናችሁ ብለሻል አይደለም? አብሮ የሚሄድ ጥያቄ ነው። አሁን እኔን እንዴት እንመንህ የሚለኝ ብዙ ሰው አለ። እንግዲህ መነኝ ብዬ ጨው አይደለሁም ቅመሴ ልል አልችልም። በተግባሬ ነው ልፈተን የምችለው። ግን ደግሞ እኔን ከማመን ውጭ አማራጭ ያላችሁ አይመስለኝም። የወጣትነት ዘመኔን ለትግሉ መስዋዕትነት አድርጌያለሁ። ጤናዬን መስዋዕትነት አድርጌያለሁ። እድሜ ልኬን ያፈራሁትን ሀብት ንብረት ተወርሻለሁ። አሁን አንድ ንብረት የለኝ፣ አንድ ብር ባንክ የለኝም። ተወርሻለሁ። መኖሪያ ቤቴን ተወርሻለሁ። ድርጅቴን ተወርሻለሁ። የነተበ ድሃ ነው የሆንኩት። ከሁሉ በላይ ደግሞ አገሬን ተነጥቄያለሁ። አገሬ እንዳልሄድ ተከልክያለሁ። ዜግነቴን ተቀምቻለሁ ማለት ነው። ይህን መንግስት ነው የምታገለው። እኔን ያላመናችሁ ማንን ነው የምታምኑት? ከየት ነው የሚመጣላችሁ ከዚህ በላይ ዋጋ ሊከፍል የሚችል? እና አንዳንድ ጊዜ በደንብ ነገሩን ሰፋ አድርገን ማየት ያለብን ይመስለኛል። ግን ካላመናችሁን ደግሞ እሰየው፣ ኑ ተኩን፣ ያዙት የፖለቲካ መድረኩን። መብታችሁ እኮ ነው። እኛ በር ልንዘጋ የምንችልበት ምንም እድል የለን። ኑ ያን ማድረግ ነው። ያን ብታደርጉ ነው ደስታውን አልችልም።
እስካሁን የከፈልኩት መስዋዕትነት እንዳለ ሆኖ ከዚህ በኋላ እኔ አትሊስት እንደማንኛውም ሰው ተራ ህይወት ብኖር ደስ ይለኛል ባርፍ ደስ ይለኛል። ግን የለም። ለዛ ነው እንጂ በኢትዮጵያ ፖለቲካ ቆሽሸን መኖር ፈልገን አይደለም። ምንም የተጠቀምነው ነገር የለም። ያለ ስማችን ስም እየተሰጠን ድሃዎች ሆነን ቤተሰብ መመስረት ሳንችል ስደተኞች ሆነን እንኖር የተገደድነው። ምን ተጠቀም? የሚያስቀና ሁኔታ አይደለም። ሳንፈልግ የተገኘንበት መድረክ ነው ይሄ እና በዛ መልኩ ማየቱ ጥሩ ይመስለኛል። ምክንያቱም ዝርዝር ውስጥ ላይ ልግባብል ብዙም ችግር ያለው ይመስለኛል። ይሄ ሁለት እግር ያልሽው ነገር አለ የሚነሳ ጥያቄ ነው መቤት። በትጥቅ ትግል የሚያምኑ ሰዎች ትጥቅ ትግል እያደረጉ ነው። ነገር ግን ሰላማዊ ትግል መካሄድ አለበት፣ እሱም ያስፈልጋል። የሚከፈለውን መስዋዕትነት ያሳጥረዋል ብለው ካመኑና ትጥቅ ሰላማዊ ትግል ቢደግፉ እሰየው ነው፣ ማቹሪቲ ነው ብዬ ነው የምወስደው። ነገር ግን እንደኔ ደግሞ በሰላማዊ ትግል የምናምን ሰዎች አለ። በሰላማዊ ትግል የምናምን ሰዎች እዚህ መድረክ ላይ የምናራምደው ሰላማዊ ትግል ብቻ ነው። ይሄ በትጥቅ ትግል የሚያምኑ ሰዎች ካሉ እዚህ መድረክ ላይ መጥተው ከኛ ጋር ሲሰሩ ግን የሚሰሩት ፒውርሊ ሰላማዊ ጉዳይን ብቻ ነው። ትጥቅ ትግልም ሊያስፈልግ ይችላል ይጠቅማልም ብለው ሊያምኑ ይችላል፣ መብታቸው ነው እሱ። የሚሰሩት እኛ ጋር ሲገናኙ በዚህ መድረክ ውስጥ የሚሰሩት ስራ ግን ፒውርሊ ሰላማዊ ብቻ፣ በሰላማዊ መንገድ በህዝባዊ እምቢተኝነት ማዕቀፍ ያለን ስራ ብቻ የሚሰሩት። ከዛ ውጭ ሁለቱን አቀላቅለን ስንፈልግ በሰላም ስንፈልግ በጦርነት የሚል እንቅስቃሴ የሚያደርግ ድርጅት ውስጥ አይደለንም ያለን። አሁን እኛ የፈጠርነው ስብስብ ፒውርሊ ሰላማዊ ህዝባዊ እምቢተኝነትን ብቻ የሚሰራ። በእኛ መድረክ ውስጥ የጦርነት ቅስቀሳ አይደረግም። እንኳንስ የጦርነት ቅስቀሳ የጥላቻ ንግግር ማድረግ ክልክል ነው። እኛና እነሱ የሚል ፖለቲካ ማራመድ ክልክል ነው። ጦርነትንም አንሰብክም። ነገር ግን ጠበንጃ ያነሱ ወንድሞቻችን፣ ጦርነት ውስጥ ያሉ ወንድሞቻችን ለምን እንደሚዋጉ ደግሞ ሪኮግናይዝ እናደርጋለን። አሁን ባለው የኢትዮጵያ ተጨባጭ ሁኔታ እነሱን እንደ ጥፋተኛ ቆጥረን ልናወግዝ አንችልም። ምክንያቱም ወደዛ የገፋቸው መንግስት ነው፣ ጦረኛው መንግስት ነው። ይሄ ችግር ባለበት ሁኔታ ለምን ጠበንጃ ያነሳችሁ ብለን ልንከስ አንችልም። ቅድም እንዳልኩት መንግስት ግን ወደ እውነተኛ ሰላም ድርድር ቢመጣ ግን አዎ እነሱም ላይ ጫና እንፈጥራለን። አሁን ግን ሪሊ ጫና የምንፈጥረው በዋናነት መንግስት ላይ ነው። ምክንያቱም የጉዳዩ ዋና ተጠያቂ ዋና ምንጭ መንግስት ነው ብለን ስለምናምን በሱ መልኩ ብታየው ጥሩ ነው። ህወሓትን የማዳን ምናምን የሚል ጥያቄ አለ። ህወሓትን በኔ መጠን የታገለው ሰው የለም። ህወሓትን በኔ መጠን ዋጋ ያስከፈለው ሰው ያለ አይመስለኝም። እንደዚህ አይነት ፖለቲካ ውስጥ አይደለንም ያለነው። ኢትዮጵያ የምትድን ከሆነ ህዝቡ የሚድን ከሆነ ህወሓትን ጨምሮ ማንኛውም የፖለቲካ ድርጅት ህልውና ኑሮት ቢቀጥል ደስ ይለኛል፣ ችግር የለብኝም። ግን በአስተሳሰብ ካልሽ የወጣትነት እድሜን ያጠፋሁት እኔ ህወሓትን ስታገል የህወሓት አስተሳሰብ እንዳይኖር እፈልጋለሁ። ታግየዋለሁም ከማንም ሰው ባላነስ። ግን የኢትዮጵያ ችግር አሁን እኛና እነሱ በሚል የሚፈታ አይደለም። ሆደ ሰፊ ሆነን ሁላችንም ባለፈው ነገር ተጸጽተን ራሳችንን ለተጠያቂነት ዝግጁ አድርገን የህዝቡንና የሀገሩን ጉዳይ አስቀድመን መታገል ያለብን ጉዳይ ወደዛ ነው እየሄድን ያለን እና አሁን በጎ ጅምሮች መሰባሰቦች እየተፈጠሩ ያሉትም ያለ ምክንያት አይደለም። በተናጠል ሂደን የትም አንደርስም። እኛ ብቻ እናሸንፋለን የሚለው አካሄድ የትም አላደረሰንም። መተባበር የግድ ነው። ለህዝባችን ዋጋ መክፈል ካለብን፣ የህዝባችንን ሰቆቃ ማሳጠር ካለብን ይሄን ማድረግ ግዴታችን ነው የሚል ጥሩ አስተሳሰብ እየተፈጠረ መጥቷል። ይሄን የበለጠ ማድነቅና ማጠናከር ተገቢ ይመስለኛል። አይ ቲንክ በዚህ ደረጃ ካልኩ በቂ ይመስለኛል። ከልብ ነው ማመሰግነው። እንደ ሰዓታችሁ እስካሁን ቲክቶክ ላይ ብቻ 30,000 ሰዎች ነው እያደመጣችሁ ያላችሁት። እዚህ ጋር 1500 ሰዎች ትታዩኛላችሁ። ዩቲዩብ ላይም ያላችሁ ቲክቶክ ላይ ሪኩዌስት ልከው የገቡ አሉ። መጨናነቅ እንዳይፈጠር ነው በቲክቶክ ያደረኩት። መጨረሻ ላይ ቲክቶክ አካውንት ለሌላችሁ በስልክ መጠየቅ ትችላላችሁ። ቅዳሜ የሚደረግ ትዕይንተ ሰላማዊ ሰልፍ ነው በትዕይንተ መስኮት። 3 ጥያቄዎችን ልቀበል። ጋዜጠኛ ሳልሳዊት ባይነሳኝ ይመር እዚህ አይቼሽ ነበረ የጠፋሽ። ኦኬ ወደ አያና ልሂድ። አያና ለአቶ ልደቱ የምታቀርበው ጥያቄ ካለ ይኸው ቀጣዩ ደቂቃ አንተ ነው። እሺ አመሰግናለሁ ቴዲ። አቶ ልደቱ ስላየው ደስ ብሎኛል። ከዚህ በፊት ሌላ መድረክ ላይም እንደዚሁ አግኝቼ አውቃለሁና
የሚያደርጉትን ነገር እከታተላለሁ። ቴዲ አርፍጄ ስለሆነ የመጣሁት የምጠይቀው ጥያቄ ምናልባት ተደጋጋሚ እንዳይሆን እየጠየቅኩ ያለው ከዚህ በፊት ተነስቶ የተመለሰ ከሆነ ልታስቆሜ ትችላለህ። አንድ ሁለት ያው ሪዘርቭ ጥያቄም ስላለኝ እተካለሁ ለማለት ነው። አሁን አቶ ልደቱ ካነሱት ልጀምር። አብሮ ለመታየትም ሆነ አብሮ ለመስራት የማይወዷቸውን አካላት የሰማይና የምድር ያህል የተራራቀ የፖለቲካ ጎል ወይም አውትካም ይዘው አብረው መዝመት ለፖለቲከኛው ምናልባት ይዋጥለት ይሆናል። ግን ለማህበረሰቡ ወይም ደግሞ ለሰፊው ህዝብ ይሄ ቅቡልነት ይኖረዋል ብለው ማሰብ ከየት የመጣ ነው? አሁን እንግዲህ በሚዲያ ላይ ሚሊዮን ሰው አየ፣ አንሺም ሰው አየ። እኛ ሚዲያው ያው ሶሻል ሚዲያ ላይ ያለን ሰዎች እናውቃለን። የሚያየን ሰው ሁሉ እየደገፈን ወይም አብሮን እየዘመተ ነው ማለት አይደለም። ይህን ወደ መሬት ለማውረድ ሲሞከር አይ ቲንክ ለንደን ላይ ሻል ያለ፣ ዲሲ ላይ ጠበብ ያለ ውጤት ሊታይበት ይችላል። የሚዲያውን አይነት ሊሆን ግን አይችልም። ይሄም ደግሞ አቶ ልደቱ ምናልባት ከሞራል ግራውንድ አንጻር አብረዋቸው ሊሰሩ የማይፈልጉ አካላትን ይሄንን ዋጥ አድርገው ኮንቴንድ ለሆነ አላማ አብረው ሊቆሙ ይችላሉ። ህዝብ ግን በዛ ደረጃ አይሄድም። እነኚህ ስሞች ባሉበት ይሄንን ትብብር ወይም ደግሞ ይሄንን ህብረት የማይደግፍበት አቋም ሊኖር ይችላል እና ገና ከሚዲያ ወደ ታች እዚሁ ውጭ ሀገር ላይ ራሱ ወደ ታች ለመውረድ አይቸገርም ወይ? ህዝቡ ግልጽ የሆነ አላማን ወይም ፖለቲካል አውትካም አትሊስት የሚቀራረብ ለመስራት ለምን ተቸገራችሁ? በዚህ ይዘት ተያያዥ የሆነ ጥያቄ። በዚሁ ይዘት ወደ ሽግግር ከተሄደ እንዳሉት ሌላ አዲስ የመጣ ያለ የፖለቲካል ክላስ የለም። ይህ እነኚሁ ሊደሮች ናቸው፣ እነኚሁ ሰዎች ናቸው የስልጣንም ወይም የሽግግር የሚባለውን ነገር ሊይዙ አብረው ሊሄዱ የሚያስቡት እነኚሁ ሀሳቦች ናቸው። ቢያንስ በሀሳብ ደረጃ እነኚህን ሀሳቦች ማስታረቅ አሁን ባልተቻለበት ስልጣንን የሚያክል የሚያጋጭ በተለይ የአፍሪካ ስልጣን ወንድሙን የሚያስበላ ፖለቲካ ወንበርን ከተቆጣጠሩ ወይም ስልጣንን ከያዙ በኋላ እንፈታለን ማለት ትልቁን የቤት ስራ ወደኋላ ማስቀረት እንደሆነ ህዝብ ተረድቶ ከዚህ ውስጥ ሚዲያ ላይ የምናየው መቼስ መጥቶ ለመታዘብም የሚመጣለ ለመስደብም የሚመጣለ እሱን ቁጥር ነው ብሎ መቁጠሩ እኔ ትክክለኛ እንደ ሰላማዊ ሰልፍ መቁጠሩ ከምን እንደሚመነጭ አላስብም። እንዴት ያዩታል ይሄንን የሚል ነው። ከዚሁ ጋር ተያይዞ የመጨረሻው ማነሳው ሀሳብ እኔ ወደ ሀገር ስለመግባታቸው አስታውሳለሁ። አይዶን ነው ቴዲ የምታስታውስ ይመስለኛል። እዚሁ ሶሻል ሚዲያ ቲክታክ ላይ ከጭፍን የብልጽግና የመንግስት ደጋፊዎች ጋር እስከመጋጨት ድረስ የደረስኩበት ነገር ነው። ህጋዊ አድርጌ አላየውም። ሰው ወደ ሀገሩ ተመልሶ ክስም ካለበት ፍርድም ከሆነ የሚቀበለውን ነገር በህግ ነው መደረግ ያለበት እንጂ ከዛ መድረክ መገፋትን አልቀበለውም፣ አልደግፈውም። ይሄ የፈጠረው የአማራጭ ማጣት ነው ወይ? አሁን ለምናየው አይነት ሶሻል ሚዲያ ኖርማሊ ፐብሊክ ኦፒኒየን ሼፕ ለማድረግ ወይም ለማንቃት ወይም ሀሳብን ለማሰራጨት የተደራጀን ሀሳብ ይዞ መጥቶ ለማሰራጨት እንጂ ኦልሬዲ ያልተደራጀ ያልተሰባሰበ የሚራራቅ የሚጣረስ ሀሳብን ይዞ እዛ ዙሪያ ለማስተባበር የሚደረግን ስራ አማራጭ ማጣት የተወለደ ነው ወይስ አምነውበት ይሰራል ብለው ፕላኑን አይተውት ነው? ይህንን ትንሽ ኢንሳይት ቢሰጡን እይታቸው ላይ። አመሰግናለሁ። ቴንኪው አያናን እናመሰግናለን። ዘብር ሰላም ቴዲ፣ በጣም የምወደህና የማከብርህ ልደቱ ሰላምታዬ ይድረስ። አይሰማም ድምጼ? ይሰማል። አይሰማም ድምጼ? ይሰማል። ቀጥል። ይሰማል። በጣም የምወደህና የማከብርህ ልደቱ አያሌው፣ ሰላም ላንተ ይሁን። አየ ሰላም ላንተ ይሁን ልደቱ። በጣም ነው የምንወደህ። በጣም ነው ልደቱ። አንተኑም ብለን ወጥተን አንተና አንተን ድርጅትን ማምነን ተክደንም እናውቃለን። የሄዱን ለማትን ተቀብለን እናውቃለን። ከሁሉም ወጣት የመጣው ስለሆነ ተቀብለናል፣ አምነንበታል። አሁን ላይ የፖለቲካው ባህሪ እንደምታውቀው ነው። አዞር 97 ላይ የተከዳን ህዝብ እንዴት ልትክሰው ነው? አምነህበት የመጣኸው
97 ላይ የተከዳው ህዝብ ያንን ህዝብ ታሳቢ አድርገን የመጣኸው ወንድም አለም በጣም የምንወደህና የምናከብረህ አቶ ልደቱ አያሌው። ልደቱ እኔ አንድ ጥያቄ ብቻ ነው ያለኝ። ሌላው ጥያቄ እንዳጋጣሚ ሆኖ ቅድስት ወሰደችብኝ፣ አፉ ብያታለሁ። ልደቱ የታጠቁ ኃይሎች አላማቸውና ኢላማቸው በግልጽ ይታወቃል። ኦላ አዲስ አበባ ይዤ ካልወጣው ነው። ሌላውም የራሱ የሆነ ግብና አላማ አለው። ከእናንተ ጋር ለመደራደር የፈቀደ ኃይል ለምንድን ነው ከገዢ ኃይል ለመደራደር ፈቃደኛ ያልሆነው? የተከበርከው ልደቱ ሆይ ለምን ከመንግስት ጋር አይደራደርም? እናንተስ አንተ ክቡር አቶ ልደቱ አያሌው እርሱ አሁን ጠቅላይ ሚኒስትር ድምጽ ይቆራርጣል። ዘብር የመጨረሻውን ይሰማል? አይሰማም። አሁን አይሰማም። ዘብር አለ። አንድ ደቂቃ ብቻ 20 ሰከንድ ብቻ ነው የምጠብቅህ፣ ለሌሎች ቶሎ መሄድ ስላለብኝ። ዘብር የለህም? 1 2 3 ከእናንተ ጋር ለመነጋገር የፈለገ ኃይል ለምንድን ነው ከገዢው ኃይል ጋር ተነጋግሮ አዲስ አበባ ከሚለው ቀጥታ ጠመንጃን አውርዶ ከዛ በኋላ ያለው ነገር መፍታት ማይችለው ነው? አመሰግናለሁ ቴዳዬ። እሺ ዘብር፣ እሺ ከልብ እናመሰግናለን። እሺ ጥያቄ ከሞላ ጎደል ተይዟል። እሺ የፊቱን እየመለስን ምን ሄድ ቢሻል መሰለኝ አንዳንዴ። እሺ እንዳይደራረብ። እሺ እነዚህን የአያናንና የዘብርን መልስና ወደ ሌሎቻችሁ እንሄዳለን። እሺ እንትን የወንድም አያናን አይ ቲንክ ጥያቄ ለማለት ይከብዳል። ምክንያቱም አያና አቋሞችን የገለጽከው እሱ መብትህ ነው። አስታውሳለሁ ከ8 ወር በፊት የመጀመሪያውን ትዕይንተ ህዝብ ለማካሄድ ስናቅድ 100,000 ሰው ለመጀመሪያ ጊዜ በኢትዮጵያ ሚዲያ ታሪክ ላይቭ እንዲያየን እናደርጋለን ብለን ነበርና አያና የጻፍክልኝን ቴክስት አስታውሰዋለሁ። አሁንም ስልኬ ውስጥ አለ። 100,000 ሰው ኢምፖሲብል ነው፣ በጣም አምቢሺየስ ሆናችኋል፣ የሚሳካ አይደለም ብለህ ነበር የጻፍክልኝ። ግን እኛ 100,000 ብለን አቅደን 850,000 ነው ህዝብ ላይቭ ያየው፣ ከ8 እጥፍ በላይ ነው። ግማሹ ተቃዋሚ ነው ብትል እንኳን እንግዲህ ያው 4 እጥፍ አይቶታል ማለት ነው። እና አሁንም ቢሆን ምኞትህን መሰለኝ የገለጽከው። አሁን እንዳይሳካልን ትፈልጋለህ። ያን ምኞት ነው እንጂ የገለጽከው ከሪያሊቲው ጋር ይሄድ ካለ መሰለኝ። እና አንዳንዴ አይምሯችንን ትንሽ ከፈት አድርገን ለማዳመጥም አዳምጠን ደግሞ የሚገባውን አስተያየት ለመስጠት ብንሞክር ጥሩ ነው። አንድ እሱ ነው። እነዚህ ስሞች ባሉበት ብልሃል። አዎ ቅድም ተናግሬያለሁ። እኔ አልካድኩም። ብዙ መጥፎ ስም ያላቸው በብዙ ችግሮች፣ ጥፋቶች የተነካኩ ሰዎች በዙሪያችን አሉ ብያለሁ። ክጃ አይደለም እኔ የተነሳሁት። ግን በኢትዮጵያ ምድር በሚሊዮኖች ደም እጁ የጨቀየና የሚጠየቅ ሰው ከዶክተር አብይ በላይ ያለ አይመስለኝም። ብዙውን ጊዜ እንዲህ አይነት ጥያቄ የሚያነሱብን ሰዎች የዶክተር አብይ ደጋፊዎች ናቸው። የሚያሳዝነው ይሄ ነው። ግን እኛ ከሳቸውም ጋር ጭምር መወያየት እንፈልጋለን፣ መነጋገር እንፈልጋለን። ያ ቁጥር 1 ወንጀለኛ ናቸውና የሚሊዮን ህዝብ ደም በእጃቸው አለና ከሳቸው ጋር አይናችን ላፈራላል። ምክንያቱም በሆደ ሰፊነት የሀገርን ጉዳይ በኃላፊነት ስሜት ነው የምናየው። ስለዚህ በዙሪያችን እንደዛ አይነት ሰዎች ቢኖሩ ሰዋት ቅድም እኮ ተናገር፣ በሽግግር ጊዜ ለመዳኘት ለመጠየቅ ዝግጁ ነን ብለናል። ከዛ ውጭ ምን ልናደርግ እንችላለን? እና አንደኛ ነገሩን በዛ መልኩ ብናየው ጥሩ ነው። ቤተመንግስት ያለውን በ5 ዓመት ጊዜ ውስጥ በኢትዮጵያ ታሪክ ታይቶ የማይታወቅ እልቂትን ያካሄደውን የጠላት ጦር ሳይቀር የጎረቤት ሀገር የጠላት ጦር ጋብዞ ራሱ በሚያስተዳድረው ሉዓላዊ መሬት ራሱ የሚያስተዳድረውን ህዝብ ያስጨፈጨፈ መንግስት የሚደግፉ ሰዎች ናቸው አሁን እንደዚህ የሚሉት። ሞራሊም ትክክል አይደለም። ስለዚህ ነገሮችን ትንሽ ሰከን ብለን በሀቅ ለማየት ብንሞክር ጥሩ ይመስለኛል። ሌላው አያና የፖለቲካ ድርጅት አድርገህ ነው እኛን የቆጠርከን፣ ለስልጣን የምንወዳደር አድርገህ ነው የምታስበው። የሽግግር መንግስት ለማቋቋም እኛ የምናስብ አድርገህ ነው፣ የዛ አካል እኛ እንደሆነ አድርገህ ነው እያሰብክ ያለው። አላዳመጥከንም፣ ልትረዳንም አልሞከርክም።
ምክንያቱም እናንተ ችግሩን የምታዩት ከስልጣን ጥያቄ አንጻር ነው። ስልጣናችን ሊቀማ ነው የሚሉ ሰዎችን ነው የምትሰሙት። እኛ የፖለቲካ ድርጅት አይደለም። ለፖለቲካ ስልጣን ማንወዳደር እያልን ያለነው ለፖለቲካ ስልጣን የሚወዳደሩ ፓርቲዎች አሉ፣ ድርጅቶች አሉ አገር ውስጥ በሰላማዊ ትግል የሚያምኑ፣ በትጥቅ ትግል የሚያምኑ። እነዚህ ኃይሎች በጋራ ጉዳያቸው መተባበር አለባቸው። ነገ ኢትዮጵያ ውስጥ በጋራ ሁሉን አቀፍ የሽግግር ሂደት ለማቋቋም መስማማት አለባቸው። እነዚህ ኃይሎች በኮመን አጀንዳ ወደ አንድነት እንዲመጡ፣ ወደ ትብብር ፖለቲካ እንዲመጡ እገዛ እናደርጋለን። እኛ መድረክ እንፈጥራለን ነው እያልን ያለን። በምንም ተአምር እኛ ለስልጣን እንወዳደራለን አላለም። ይህን ትግሉን እኛ እንመራዋለን አላለም፣ አንመራውም። የመምራቱ ሚና አገር ቤት ያሉ ፓርቲዎች፣ ድርጅቶች ሚና ነው ያለው። እኛ የመምራት መብትም የለንም፣ የማገዝ ግን መብት አለን፣ እድሉም አለን ነው እያልን ያለን። እና ከስልጣን ጋር ለምን አያይዘህ እንደምታየው አይገባኝም። ትክክል አይደለም አላለም እኛ እንደዚህ። ስለዚህ ስብስባችን አሁን የተፈጠረው የፖለቲካ ድርጅት አይደለም፣ ለፖለቲካ ስልጣን ለመወዳደር አይደለም። ሁለተኛ ማወቅ ያለብን በሶስት ነገር፣ ሽግግር መንግስት ሲባል ስልጣን ፈልጋችሁ ነው፣ ጦርነት ሲባል ስልጣን ፈልጋችሁ ነው። በነገራችን ላይ ምርጫ እንወዳደራለን የሚሉትንም ምርጫ ስልጣን ፈልጋችሁ ነው የሚባለው። የህዝብ ድምፅ ወይም ደግሞ ስልጣን በጠመንጃ ትግል አይገኝም። በአሁኑ ዘመን ስልጣን በሽግግር መንግስት አይገኝም። ስልጣን በህዝባዊ እምቢተኝነት በሰላማዊ አመፅም አይገኝም። ስልጣን በአንድ ነገር ብቻ ነው የሚገኘው፣ በምርጫ ብቻ ነው። የዛ አይነት ምርጫ ነው ኢትዮጵያ ውስጥ እንዲመጣ የምንፈልገው። አንድ የታጠቀ ኃይል ጉልበት አለኝ ብሎ ነገ ሌሎችን አሸንፎ ስልጣን ላይ እንዲወጣ አይደለም እኛ የምንፈልገው። በጠመንጃ ስልጣን መገኘት የለበትም ብለን ነው ምናምን። ወይም የኔ አይነት ሰው በሰላማዊ ትግል በህዝባዊ እምቢተኝነት የሚያምን ህዝቡን አነሳስቶ መንግስትን ገልብጦ እኔ ደምቼ እኔ ታግዬ ያመጣሁት ለውጥ ነው ብሎ ለስልጣን እንዲበቃ አይደለም የምንፈልገው። በሰላማዊ አመፅም ምርጫ ስልጣን አይገኝም፣ በትጥቅ ትግልም ስልጣን አይገኝም። ሽግግር መንግስትን በማቋቋም ስልጣን አይገኝም። ሽግግር መንግስት ጊዜያዊ ነገር ነው፣ መሸጋገሪያ ነው። የህዝብ ስልጣንን ለመረከብ የሚያስችል ምቹ ሁኔታ ለመፍጠር የሚታለፍ ሂደት ነው እንጂ በራሱ የስልጣን ባለቤት አያደርግም። ግን ሁሉን ነገር ከስልጣን ጥያቄ ጋር ነው የምታያይዟት። ምክንያቱም እናንተ የብልጽግና ደጋፊዎች የስልጣን ጉዳይ ነው የሚያስጨንቃቸው። እኛ እያስጨነቀን ያለው አሁን የስልጣን ጥያቄ አይደለም። እያስጨነቀን ያለው የሀገርና የህዝብ ህልውና ነው። የህዝብ ሰላም ማጣት፣ የህዝብ እልቂት ነው የሚያስጨንቅ አይደለም በጭራሽ። እኔ እድሜ ልኬን ለፖለቲካ ስልጣን ባለወዳደር ደንታ የለኝም፣ ምንም አምቢሽን የለኝም። ምንም ኢትዮጵያ ውስጥ በአንጻራዊነት የምርጫ ውድድር የሚካሄድበት የሀገሩ ሉዓላዊነት፣ ሰላም፣ አንድነት የተከበረበት ሁኔታ ቢኖር አንድ ቀን እኔን ፖለቲካ ውስጥ አታገኘኝም። የስልጣን አምቢሽን የለኝም። ግን በቀሪ ጊዜ በቀሪ እድሜ ኢትዮጵያ እንድትድን እንድትሻገር ከህልውና ጥፋት እንድትድን ማዋጣት የምችለው አንድ ጠጠር ካለ ብዬ ነው ደፋ ቀና ምለው። ሁልጊዜ ግን በመንግስት ዙሪያ ያሉ ሰዎች ጉዳዩን የሚያዩት ከስልጣን ጥያቄ አንጻር። ትልቁ ጥፋት ይሄ ነው። እና በዛ ደረጃ ባታየው ጥሩ ነው። እና የፖለቲካ ድርጅት እንዳልሆን ጥሩ ነው። ለፖለቲካ ድርጅቶች መቅረብ ያለበት ጥያቄ ነው ለእኔ ያቀረብከው። አሁን ሁለተኛው ወንድም ማን ነበር ስሙ ያለው ወንድሜ? ከይቅርታ ጋር ዘበር 97ን አንስተሃል። ሁልጊዜ አንዳንድ ሰዎች የሀሳብ ሙግት ሲያጥራቸው እኔን በሚመለከት ወደ 97 ምርጫ ነው የሚሄዱት። 20 ዓመት ሆኖታል እኮ ያኔ የተወለደ ልጅ አሁን ኮሌጅ ገብቷል። እና ይገርመኛል በሀሳብ አንዳንድ ጊዜ ሰዎች አቅም ሲያጥራቸው 97 ይላሉ። ግን 97 ሂሳብና አወራርድ ካል 97 ህዝቡን የካዱት ሰዎች ዛሬ ብልጽግና ጓዳ ውስጥ ነው ያሉት፣ ሚኒስተር ሆነዋል። ህዝቡን መካስ ካለባቸው እነሱ ናቸው መካስ ያለባቸው። ህዝብ የሰጣቸውን ድምፅ አናከብርም ብለው፣ አንቀበልም ብለው፣ ፓርላማ አንገባም ብለው፣ አዲስ አበባን አንረከብም ብለው ኖ ህዝብ የሰጠንን ድምፅ ይዘን ፓርላማ እንግባ፣ አዲስ አበባ እንረከብ ያለውን ሰዎች ስም አጥፍተው ከህዝብ እንድንነጠል አድርገው መጨረሻ ላይ ሄደው ጥያቄያቸው የስልጣን ነው፣ የህዝብ ጥቅም አልነበረም፣ የብልጽግና ተሿሚ ነው የሆኑት። ስለዚህ ከነሱ ጥፋት ካጠፉት ሰዎች መካስ የምትፈልገው ነገር ካለ እነ ዶክተር ብርሃኑን ሄዶ መጠየቅ ነው፣ እኛን አይደለም። እኛ ትናንትም አቋማችን ያው ነው፣ ዛሬም አቋማችን ያው ነው። በቅንጅት ወቅት የኛ ሐሳብ ተሰምቶ ቢሆን ኖሮ
ዛሬ ኢትዮጵያ ያለችበት አዙሪት ውስጥ አትገኝም ነበር። በምንም ተአምር የተለየች ኢትዮጵያ ነበር የምትሆነው። ያን ሰላማዊ ሂደት ያገኘነውን የህዝብ ድምፅ ይዘን ፓርላማ ገብተን ቢሆን አዲስ አበባን ተረክበን ቢሆን የኢትዮጵያ ሪያሊቲ አሁን በጣም የተለየ ነበር። ያ የተበላሸው በአገዛዙ ስልጣን ወዳድነትና ቅንጅት ውስጥ በነበሩ ግልብ መሪዎች ነው። እኔ ፖለቲካ ውስጥ ሆኜ ብዙ ጥፋት አጥፍቻለሁ። ደግሞ የሚሰራ ሰው ያጠፋል። ከጥፋት ልንለይ አንችልም። ነገም እስከሰራሁ ድረስ አጠፋለሁ። በእርግጠኝነት የምናገረው ግን በ97 ምርጫ አላጠፋው። መሸለም ካለባቸው ሰዎች ውስጥ አንዱ ነኝ። ምክንያቱም ትክክለኛውን አቋም ነበር ያን ያራመድ እና በዚህ ብትረዳው ጥሩ ነው። ግን አሁን እንዳውም ደግሞ ከዛም አልፈው አሁን አንዳንዶቹ አቅም ሲያጥራቸው ልደቱ እኮ ትዳር የለውም የራሱን ቤተሰብ ያላሸነፈ ትዳር ያልያዘ ሰው እንዴት አድርጎ ነው ሽግግር የሚያቋቋሙ ምናምን ይላሉ። ይሄ የሀሳብ እጥረትን ነው የሚያሳየው። ፖለቲካ አይደለም። እና አሁን ከ20 ዓመት በፊት ስለነበረ ሂደት ያውም ደግሞ እኔን ሊያስጠይቅ የማይችል 97 ማንሳትና እኔን ከሃዲ አድርጎ ለመሳል እሱ በጣም ስንት የተጻፈበት ስንት ሆያ የተባለበት ትክክል አለመሆኑ ግን በሂደት ታሪክ የገለጠው ነገር ነው። ህዝብ የሚያውቀው ነገር ነው። እና እንደው ወደፊትም ባታነሳው ጥሩ ነው። ምንም ጥቅም የለውም ብዬ ነው። ሌላው ያቀረብከው ጥያቄ ከእናንተ ጋር ለመደራደር አብረው ለመስራት እየፈለጉ ከመንግስት ጋር ለምንድን ነው አንሰራም የሚለውን ቴዲ ቅድም አቅርበዋል። ስለ ፋኖ መሰለኝ የሚያወራው መልሱን ሰጥቻለሁ። አንደኛ የፋኖ ተወካይ አይደለሁም። ስለሆነ ግን የኦነግም ተወካይ አይደለሁም። እኔ መልስ ልሰጥ አልችልም። ነገር ግን የኛ ምርጫ እንኳንስ ከተቃዋሚ ጋር ብለናል ከብልጽግናም ጋር በሀገራችን ጉዳይ በሚያግባባን ጉዳይ ቁጭ ብለን ሁለት ጊዜ ተደራድሯል እነሱ። አዎ እንደሱ ብዬ ነው። በዚህ መልኩ ብናየው ይሻላል። መቀጠል እንችላለን። ኦኬ፣ ከልብ አመሰግናለሁ። እሺ፣ ጥያቄዎቻችሁን እጥር ምጥን እያደረጋችሁ ታቀርባላችሁ። አቶ ልደቱ አያሌው መሄጃው ሰዓት ሲደርስ ነግረንና እናሳጥረዋለን። እስከዚያው ግን የህዝብ አስተያየት ነው። ቁጥር ለምትፈልጉ ምናልባት መመዝገብ ከፈለጋችሁ ሶፋር 34,000 ሰው ነው እያየን ያለው። እስካሁን 34,000 ሰዎች ናቸው እያዩን ያሉት። እዚህ ደግሞ ቲክቶክ ላይ ህዝቡ ያለው ቲክቶክ ላይ ነው አብዛኞቹ። ቀደም ሲል ምናልባት ዘግየት ብላችሁ ለገባችሁ ፖለቲከኞች ወደ ቲክቶክ መምጣትን አቶ ልደቱ እንደ ሽንፈት ቢቆጥሩትም ያላችሁት እናንተ እዚህ ነው። ህዝብ ወጣቱ ያለው እዚህ ነው። እናንተ ያላችሁበት ደግሞ እናንተን ለመጠቀም ከእናንተ ጋር ለመወያየት መምጣታቸው አስከብራቸዋል። እውነት ለመናገር በእኔ በጣም አክብሬያቸዋለሁ። እሺ፣ ጥያቄ ከአያና ቀጥሎ ምን ሄደው ሁለት ሰዎችን ተአከታት ያቀርባለሁ። ሶራና ዶክተር ህላዊን አደርጋለሁ። ሶራችን እሺ፣ ከሁለት ደቂቃ ባልበለጠ ጥያቄን አቀርብ። ቴንኪው ቴዲ። አቶ ልደቱም ቴንኪው አመሰግናለሁ። የኔ ጥያቄ አንድ ሁለት ያክል ወይ ሶስት ናቸው። አንደኛው ጥያቄ በዚህ ሰዓት የኢትዮጵያ ውስጥ ሽግግር ነገሮችን ማሰብ አሁን ካለው የዓለም ነባራዊ ሁኔታ እና ከቀጠናው ውጥረት አንጻር ሌሎች ኃይሎችን ለመጋበዝ አይዳርግም? ሌላ ውጥንቅጥ ውስጥ ኢትዮጵያን አይከታትም ወይ? ከዛ ባካፕ ሶሉሽን አላቸው የሚለውን ነገር ነው አንደኛው ጥያቄ። ሁለተኛው ጥያቄ ሽግግር ተብሎ ለምሳሌ በደርግ ጊዜ እንዳየነው ሽግግር መንግስት ተብሎ መጥቶ በዛው በፖለቲካ ውስጥ ወደ ቋሚ መንግስትነት ነው የተቀየሩትና ለዛ ምን አይነት ዋስትና ትሰጡናላችሁ የሚል ነው እኔ ሀሳቤ። እናንተ ሽግግር ብቻ አድርጋችሁ ትራንዚሽን ተደርጎ ብቻ ሌላ ገቨርንመንት አሳልፋችሁ ስልጣኑን ትሰጣላችሁ ወይ የሚለው ዋስትና ምንድን ነው የሚለው። ሶስተኛው ጥያቄ ደግሞ ሁለተኛ ጊዜ ወደ ሀገር ቤት የመግባት ሙከራ ያደርጋሉ ወይ ወይስ አድርገዋል? እና አንድ የመጨረሻ ጥያቄ ለመጨመሪያ ያክል አቶ ልደቱ በጣም ረጅም ዓመት በፖለቲካ ውስጥ ቆይተዋል። ከጋዜጣ ፖለቲካ እስከ ዩቲዩብ ፖለቲካ ድረስ አሉ። በእንደዚህ ሁሉ ፖለቲካ ውስጥ ስኬታማ ነኝ ብለው ያስባሉ ወይ ነው? እና መቼ ነው ሪታይር የሚያደርጉት ከዚህ ፖለቲካ የሚለውን ለመጠየቅ ነው። አመሰግናለሁ ቴዲ። ከልብ አመሰግናለሁ። የሪታየር የማድረጉን ጉዳይ አቶ ልደቱ መልሰውታል። በማንኛውም ሰዓት ልትረከቡን ዝግጁ ከሆናችሁ እኔ የእናቴ አባቴ ርስት አይደለም፣ ዘላለም አልቆይም።
ግን መረከብ አለባችሁ ብሏል። ከሞላ ጎደል መሀል ላይ ያለውን ፖለቲካ የያዙት እሳቸው ናቸው የሚሉ ብዙ ድምጾች እንዳሉ መረሳት የለበትም። ስለዚህ ከተረከባችሁ ውጡልን ካላችሁ እኔ ለመውጣት ዝግጁ ነን ብሏል። በዛ ቢታለፍ። እሺ ሶራን አመሰግናለሁ። ሌሎች ጥያቄዎችን ይመልሳሉ አቶ ልደቱ። ከሶራ ቀጥሎ ወደ ዶክተር ህላዊ ይሄዳለሁ። እሰማለሁ። ቴንክ ዩ ቴዲ፣ በጣም አመሰግናለሁ። በመጀመሪያ አቶ ልደቱ እጅግ በጣም አከብሮታለሁ። ሰው ባልነበረበት ጊዜ በትግራይ ጄኖሳይዳል ጦርነት ጊዜ ለትግራይ ሳይሆን ለሀቅ ስለቆሙ እኔ እንደ አንድ ሰው እንኳን ጡረታ ሳይሆን በዚሁ እንዲቀጥሉ ረጅም ዓመት ከታች ያለውንም ሰው እያስተማሩ ቢቀጥሉ ብዬ ነው በማጸኑት። ወደ ጥያቄ ለመግባት የመጀመሪያው ጥያቄ አሁን ቅድም ሶራ ካለው ጋር ይገናኛል። አሁን ባለው የዓለማዊ ነባራዊ ሁኔታ አሁን ያለው መንግስት የኢትዮጵያ ኢንተረስት ብሎ የራሱን ኢንተረስት እያንጸባረቀ ሀገሪቷን ወደ አላስፈላጊ እንትን ውስጥ እየከተታት ነው እና በእናንተ በኩል የኢትዮጵያ ኢንተረስት እሱ እንዳልሆነና ያለውን የሚድል ኢስትም ይሁን የእዛ አካባቢ ያለውን ጂኦፖለቲካል እንትን ለማስቀየር እና የኢትዮጵያ ኢንተረስት እንዳልሆነ ለማስረዳት ምን ያህል ርቀት ትሄዳላችሁ? ምን ያህል የሰራችሁ ስራ ካለ? በሁለተኛው አንድ እግሩ በቫዮለንስ አንድ እግሩ ደግሞ በሰላማዊ ትግል ውስጥ ያለው የሚለውን ትተን በቫዮለንስ የሚሰራውንም ታሳቢ በማድረግ እናንተም በሰላማዊ መንገድ ለመታገል እና ይህን ነፍሰ በላ መንግስት አውርዶ የተሻለ መንግስት ለመተካት በሚደረገው ሂደት ውስጥ በቫዮለንስ የሚያምነው ድርጅት ስልጣን ከጣመ በኋላ ሎርድን ቢል ማስተንፈሻ ነገር ያሰባችሁታል? ምክንያቱም በኢትዮጵያ ታሪክ ውስጥ እናውቃለን በተማሪዎች አመፅ የተነሳ ለውጥ ደርግ ባለቀ ሰዓት ጠልፎት ወዴት እንደሄደ እናውቃለን እና ኃይል ያለው ጦር ማዝመት የሚችል ብዙ ሚሊታንት ኃይሎች ኢትዮጵያ ውስጥ ባሉበት መልኩ እነሱን ወደ ፖለቲካው አምጥቶ በአጋጣሚ ያው ፓወር ኮራፕት ሊያደርግ ስለሚችል ምን የታሰበ ነገር አለ? በዛው እንቀጥላለን ቢሉ ነው። ሶስተኛው ፕሮባብሊ የግል እንትኖትንም ቢያካፍሉኝ በጣም ደስ ይለኛል። ኢትዮጵያ የተቀየረ የእርሱ አስተሳሰብ አሉት ወይ? ኢትዮጵያ በዜግነት ፖለቲካ ነው መመራት ያለባት ወይስ የብሔርተኛ ፌዴራሊዝም ይጠቅማል ብለው ያስባሉ? በዛው አንጻር ኮንስቲቱሽኑን አዌርነስ ክሬት ከማድረግ አንጻር፣ ምክንያቱም አብዛኛው የኢትዮጵያ ችግር የሚመነጨው ናሬቲቭ ክሬት በማድረግ ነው። ናሬቲቭ ክሬት ሲደረግ በማይታወቅ ኮንስቲቱሽን እና በማይታወቅ ፖለቲካል አይዲዮሎጂ ነው እና እሱን ህዝቡን ከማስረዳት እና እንደዚህ አይነት ግንዛቤ ከመፍጠር አንጻር ኮንከረንትሊ አሁን ከሚሄዱበት ትዕይንተ ህዝብ ጋር ምን አይነት ስራ እየሰሩ ነው? ምን መስራት ታስቧል? በጣም አመሰግናለሁ። በጣም አከብሮታለሁ አቶ ልደቱ። ከልብ አመሰግናለሁ። ዶክተር ህላዊና ሶራን ወደ መልሱ እንሄዳለን። አቶ ልደቱ። ኦኬ፣ አመሰግናለሁ። አሁን አንዱ ችግር ማየው በተደጋጋሚ እንደ ፖለቲካ ኃይል ነው። አሁንም እኛን እያያችሁን ያላችሁት እኛ የፖለቲካ ኃይል አይደለንም። እንደ ፕሬዠር ግሩፕ ልታዩን ትችላላችሁ። በጣም ውስን የሆነ አጀንዳ ነው ያለን። ህዝባዊ እምቢተኝነት ላይ ነው እየሰራን ያለው ትልቁ ክፍተት እሱ ነው ብለን ስለምናምን ኢትዮጵያ ውስጥ ህዝባዊ እምቢተኝነት እንዲመጣ ነው የምንፈልገው። ለምንድን ነው የፈለግነው? ህዝባዊ እምቢተኝነት እንደዚህ አይነት አገዛዝ ባለበት ሀገር የሚካሄደውን ትግል በአጭር ጊዜ ለውጥ ሊያመጣ ያስችላል። አንድ መስዋዕትነቱን ሊያቃለው ይችላል። ምክንያቱም ህዝባዊ እምቢተኝነት ተካሂዶ ለውጥ የመጣባቸውን ሀገሮች ታሪክ በደንብ እናውቃለን፣ አጥንተናል። ለምሳሌ አረብ ስፕሪንግ ብናይ ማክሲመም በመቶዎች የሚቆጠሩ ሰዎች ናቸው የሞቱት። አንዳንድ ቦታ የመንግስት ለውጥ የመጣው 20-30 ሰዎች ሞተው። እንደዚህ በመቶ ሺዎች በሚሊዮኖች የሚቆጠር ህዝብ የሚያልቅበት ህዝባዊ እምቢተኝነት የለም እና መስዋዕትነቱንም መቀነስ ይቻላል። ሁለተኛ በኃይል ከሚመጣ በጦርነት ከሚመጣ ለውጥ ይልቅ በሰላማዊ መንገድ በህዝብ ትግል የሚመጣ ለውጥ ወደ በጎ አቅጣጫ የመሄድ እድል አለው። እንደ አንዳንድ ሳይንቲፊክ ጥናቶች የሚያሳዩት 10 እጥፍ ነው የሚሉት። 10 እጥፍ ውጤቱ ስኬታማ የመሆን እድል አለው በሰላማዊ መንገድ የሚመጣ ለውጥ ነው የሚሉት እና እኛ ይሄን ክፍተት ለመሙላት ነው እንጂ እየታገልን ያለ ነው። አሁን ራሳችንን እንደ ፓርቲ አቋቁመን ለስልጣን ለመወዳደር አይደለም። አሁን ቅድምም ወንድሜ ሲያነሳ ስለሚቋቋመው የሽግግር መንግስት እንዴት ነው የምታረጉት የሚል ጥያቄ ይመጣል። እኛ ሽግግር መንግስት እናቋቁም አይደለም ያልነው፣ ሽግግር መንግስት ይቋቋም ነው ያልነው።
ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎችን ሁሉ ያሳተፈ ሲቪክ ማህበራትን ያሳተፈ ተጽዕኖ ፈጣሪ ኃይሎችን ያሳተፈ ሁሉን አቀፍ የሆነ የሽግግር መንግስት ይቋቋም ነው እንጂ እኛ እናቋቁም አላልንም። መብትም የለንም ያኔ ማድረግ። እንዳውም የፖለቲካ ድርጅትም አይደለንም እኛ ውስጥ ያሉ ሰዎች በተለያየ የፖለቲካ ድርጅት ታቅፈው የሽግግሩ አካል ሊሆኑ ይችላሉ። የኛ ስብስብ ግን የሽግግሩ አካል አይሆንም። የዛ አይነት አጀንዳ የለውም። እኛ ህዝባዊ ሚተኝነት እንዲካሄድ ምቹ ሁኔታ መፍጠር፣ ተነሳሽነት መፍጠር ነው፣ ግፊት መፍጠር ነው፣ አዌርነስ መፍጠር ነው ስራችን እና ከፕሬሸር ግሩፕነት ያለፈ ሚና አይደለም ያለን እና እሱን እንደው በደንብ ብትጨብጡልኝ ደስ ይለኛል። ምክንያቱም ጥያቄዎቹ ሄደው የስልጣን ጥያቄ ላይ ነው አሁን የሚያርፉት እና የሽግግር መንግስት ጥያቄ ስንል ነገ ሌሎችን ሁሉ በቃ እንትን ብለን እኛ በዛ ስልጣን ላይ ተቀምጠን የምንታይ አድርጎ የማየት ጉዳይ ያለ ነው አይደለም። እንደዛ አይደለም። እኛ ያለ ነው አሁን እኛ እንደውም ምንም የወሳኝነት ሚና የለንም። ወሳኞቹ የታጠቁት ኃይሎች በሰላማዊ መንገድ የሚታገሉት ፓርቲዎች ናቸው። ግን ሁለቱንም ያቀፈ እንደውም ከዛም አልፎ ሲቪክ ማህበራትን ሁሉ ያቀፈ የሽግግር ሂደት መምጣት አለበት እያልን ያለነው የአጀንዳው ባለቤት ነን እንጂ ያን ሽግግር መንግስት ኦን የምናደርግ አይደለም። እኛ አጀንዳውን ነው እያራመድን ያለነው እና በዛ ደረጃ ብትረዱ ጥሩ ይመስለኛል። አንዱ የተነሳ ጥያቄ ከውጭ ጣልቃ ገብነት ጋር በተያያዘ ነው። አንዱም አሁን በጣም የሚያሳስበን ነገር የኢትዮጵያን ህልውና አደገኛ የሆነ ኮርነር ላይ ያስቀመጠው ከውጭ ጋር ያለን ግንኙነት ነው። ኢትዮጵያ በታሪኳ አይታው የማታውቅ የዲፕሎማሲ ውድቀት ውስጥ ነው ያለችው። ኦልሞስት ከሁሉም የጎረቤት ሀገሮቿ ጋር የተቃቃረችበት ሁኔታ ነው ያለው። ተገቢ ያልሆነ ጣልቃ ገብነት በኢትዮጵያ የውጭ ኃይሎች የሚያደርጉበት እድል አግኝተዋል። የተባበሩት አረብ ኤሚሬትስ ኦልሞስት የቀይ ግዛት ያህል በውስጥ ጉዳያችን ጣልቃ እየገባች ነው። የሱዳን ተቃዋሚ ኃይሎችን ለመርዳት ኢትዮጵያ ውስጥ እኮ ትልቅ ኮምፕሌክስ ትልቅ ካምፕ መፍጠር የቻለችበት ሁኔታ ነው የተፈጠረው። የኛ መንግስት እንደ አንድ ታዛዥ አሻንጉሊት መንግስት ነው ለዱባይ እያገለገለ ያለው። እነሱ የፈለጉትን ነገር ማዘዝና ማድረግ የሚችሉበት እድል ነው የተፈጠረው። በሰሞኑ የኢራን ጦርነት የወሰዱትን አቋም አይታችኋል። ኢትዮጵያ በዲፕሎማሲ ረገድ የምትታወቀው የዲፕሎማሲ ታሪኳ የሚያሳየው የገለልተኝነት አቋም በመያዝ ነው። በጣም ከፍተኛ የሆነ ጥንቃቄ የተሞላበት አቋም ነው የምትይዘው። በዚህ አይነቱ ጦርነት ግን የኛ አሁን ያለው አገዛዝ ሩጦ ሄዶ የአንድ አካል ደጋፊ ነው የሆነው። ደጋፊ የሆነውም ደግሞ የበዳዩ ደጋፊ ነው የሆነው፣ የተበዳዩ ደጋፊም አይደለም። እና ይሄ ጣጣ ነገ ከነገ ወዲያ በኢትዮጵያ የሚያመጣው ችግር በጣም ብዙ ነው። ብዙ የውጭ ኃይሎች የኢትዮጵያ ችግር ውስጥ እጃቸውን እያስገቡ አሁን ሱዳን ላይ ባለው ጦርነት ወደ 8 ወደ 9 ሀገሮች እጃቸው አለ። ኢትዮጵያ ውስጥ አሁን እየተደገሰው ያለ ጦርነት ነገ ከነገ ወዲያ ይሄ ሌላኛው ዙር ጦርነት ማለት ነው ካሉት ጦርነቶች በተጨማሪ አሁን ከሰሜን ኃይሎች ጋር ከኤርትራ ከትግራይ ጋር እየታሰበ ያለው ጦርነት ከፈነዳ እንደ ሱዳን 8 እና 9 አይደለም ሜቢ 12 13 ሀገሮች ጣልቃ ይገባሉ ኢትዮጵያ ውስጥ ከሱዳንም በባሰ። ያ ሁኔታ አይደለም የኢትዮጵያን ህልውና የአፍሪካ ቀንድን ህልውና የሚፈታተን ነው እና የኛ ድክመት ከራሳችን ህልውናም አልፎ የአፍሪካ ቀንድን ስጋት ውስጥ የሚጥል ይሆን። በ21ኛው ክፍለ ዘመን የአንድ ሀገር መሪ ተነስቶ የአንድ ሉዓላዊ ሀገር የባህር በር ወራለሁ የሚልበት ሀገር ነው በኃይል ይዛለሁ የሚልበት ሀገር ነው እና እጅግ በጣም አሳሳቢ ነው። አንዱም ከኢትዮጵያ ህልውና ጋር እያሳሰበን ያለው የኢትዮጵያ ጉዳይ ለውጭ ኃይሎች መራኮቻ እንዲሆን ድል በመፈጠሩ ይሄ ጉዳይ በአስቸኳይ መቆም አለበት የሚል እምነት ስላለ እና እኛ የምናደርገው እንቅስቃሴ ለውጭ ኃይሎች መጠቀሚያ የሚሆንበት እድል የለም። ምክንያቱም ዋናው አንዱ አጀንዳችን የውጭ ኃይሎችን ጣልቃ ገብነት መግታት ነው። ኢትዮጵያ በራሷ ጉዳይ ራሷ ወሳኝ እንድትሆን ሉዓላዊነቷን የምታስከብር ሀገር እንድትሆን ነው የምንፈልገው። የቀደመ በጎ የዲፕሎማሲ ታሪኳን እንዳውም የበለጠ አሻሽላና አጠናክራ እንድትቀጥል ነው የምንፈልገው። አሁን ግን የዲፕሎማሲ ሀሁ የማያውቁ መሪዎች ናቸው ያሉ። እስቲ ካን ኢማጂን የአንድ ሀገር መሪ ወጥቶ ሚድል ኢስት ክራይሲስ መጣ ጦርነት መጣ ሲሉት ከዛ ጦርነት ውስጥ ጥቅም ፈልቅቀን ማውጣት አለብን ብሎ በአደባባይ የሚናገር በአደባባይ የሀገሪቱ ዲፕሎማሲ በቁጥር 1 መምራት የሚገባው የሀገሪቱ ጠቅላይ ሚኒስትር ከዓለም ቀውስ ከአካባቢ ቀውስ ጥቅም አገኛለሁ ብሎ የሚያስብ መንግስት ነው ያለው። ኢትዮጵያ ግን የምትታወቀው ዓለምን በማረጋጋት ነው። ከኮንጎ ጀምሮ ከኮሪያ ጀምሮ የሰላም ኃይል በመሆን ነው የምትታወቀው።
ቀዳሚ የሊግ ኦፍ ኔሽን የተባበሩት መንግስታት መስራች በመሆን ነው የምትታወቀው በቀዳሚነት ከማንኛውም አፍሪካ ሀገር የአፍሪካ ህብረት መስራች በመሆን ነው የምትታወቀው። አሁን ግን ችግር ፈጣሪ በመሆን ነው እየታወቀች ያለችው። ሌሎች አገሮች የፕሮክሲ የሚያካሂዱባት ጥቅማቸውን ለማስከበር የፈለጉትን የሚያደርጉባት አገር ነው የሆነችው እና ይሄን በጥንቃቄ ነው የምናየው ማለት ነው። ከሀገራችን ህልውና አንጻር እጅግ በጣም የተያያዘ ሴንሲቲቭ ኢሹ እንደሆነ እንረዳለን ማለት ነው። በዛ ደረጃ ያለው ድክመት ሪሊ ከህልውናችን ጋር የተያያዘ ጣጣ አምጥቷል ማለት ነው። ሌላው ሽግግር አሁንም ያው ሽግግር የሚባለው ነገር ይመጣል እና ስታቋቁሙ እኛ አይደለንም የምናቋቁመው የፖለቲካ ኃይሎቹ ናቸው። ግን አብሮ የተነሳ ጥያቄ አለ። ምን ዋስትና ትሰጡናላችሁ የሚል እኛ አይደለንም ራሱ አሁን በትግል ላይ ያሉት የፖለቲካ ኃይሎች ማንም ለማንም ዋስትና ሊሰጥ አይችልም። ይሄን ማወቅ አለባቸው። የሚሰጥ ዋስትና የለም። ዋስትናው የትግሉ ተሳታፊ መሆን ነው። ለሌሎች እድሉን አለመተው ነው። በዛ የትግል ሂደት ውስጥ ገብቶ መሳተፍ ነው። ነገሮች መስመር ሊስቱ ሲሉ አትችልም፣ ወደዛ መሄድ የለብህም፣ ጥቅሜን ይጎዳል፣ ይሄን ልታደርግ አትችልም። ይህን ማድረግ የሚቻለው በተሳትፎ ነው እንጂ ማንም የፖለቲካ ኃይል ስለወደፊቱ ጉዳይ ዋስትና ሊሰጥ አይችልም። ይሄ የፍርድ ቤት ጉዳይ አይደለም፣ የውልና ማስረጃ ጉዳይ አይደለም። ዋስትና የራስህን እድል በራስህ መወሰን ነው። ለራስህ ጉዳይ ታጋይ መሆን ነው። ዜጋ ሲባልም እንደሱ ከሌሎች የሚጠብቅ አይደለም። እንዴት ብሎ ማን ነው ዋስትና ሊሰጥ የሚችለው? ማንም ሊሰጥ አይችልም። እኔም ልሰጥህ አልችልም፣ ሌላውም አካል ሊሰጥ አይችልም። አንድ ህዝብ ዋስትና ሊያገኝ የሚችለው በራሱ ጥንካሬ ነው፣ በራሱ ትግል። ዋስትናውን ማረጋገጥ የሚችለው ራሱ ብቻ ነው። ያ ደግሞ የሚገኘው በትግል ተሳትፎ ነው። በዛ አንጻር ብታዩት ጥሩ ነው እና የሽግግር መንግስትን ሲባል ያለፉት ስህተቶችን እንዳይደግም በዋስትናነት እኛ የምናየው የሽግግር ጥያቄን ካሁኑ እንወያይበት። መንግስት ከወደቀ በኋላ አይደለም። ያለፉት ስህተቶች እንዳይደገሙ ምን አይነት ሽግግር ነው ማቋቋም የሚያስፈልገው? እንዴት ነው መቋቋም ያለበት? እነማን ናቸው ሊያቋቁሙት የሚገባ? ያ የሽግግር ሂደት የሚፈጽማቸው ተግባራት ምንድን ናቸው? ምን ያህል ነው እድሜው የሚሆነው የሚለውን ነገር ካሁኑ ተነጋግረን መስማማት ላይ መድረስ አለብን። መንግስት ከወደቀ በኋላ በርበሬ መጣ ምናምን ቀንጥስ ነው የሚሆነው። ይጠለፋል ትግሉ። መጠለፍ ብቻ አይደለም፣ ወይም ደግሞ ከአንድ አምባገነን ወደ ሌላ አምባገነን እንደበፊቱ መሸጋገር ብቻ አይደለም። ከአሁን በኋላ ኢትዮጵያ ውስጥ የሚመጣው ቀውስ ወደ መንግስት የለሽ ሁኔታ ነው የሚያስገባ፣ ስቴትለስ ነው የሚያደርግ። ይሄን ማወቅ ያስፈልጋል። ከዛ በኋላ ኢትዮጵያ ተመልሳ ሀገር የምትሆንበት እድል የለም። እንኳንስ አንድ ሀገር የመሆንና ከዛ ፍርስራሽ ውስጥ 2፣ 3፣ 4 መንግስታት የሚወጡበት እድል የለም። ምክንያቱም ሁሉም ከጎረቤቱ ጋር ጠብ ነው። ሁሉም ልክ እንደተለያየ ሀገር የደንበር ጥያቄ አለው፣ የመሬት ጥያቄ አለው። ብሔርና መሬትን ሰፍተነዋል፣ አያይዘነዋል። ስለዚህ ይሄን ጉዳይ ሰፋ አድርጎ ማየት ያስፈልጋል እና ዋስትና የሚሰጥ ማንም የለም። ዋስትና ህዝብ ራሱ ነው በትግል የሚጨብጠው። ይሄ ወሳኝ መሆን ነው። ወሳኝ መሆን፣ ከትግል አለመራቅ፣ የትግል ተሳታፊ መሆን፣ ፖለቲከኞቹ ወደው ሳይሆን ተገደው በህዝብ ውሳኔ የሚገዙ እንዲሆኑ ማድረግ፣ ያ ነው ዋስትና ሊሰጠን የሚችለው። ቅድሞ ወንድሜ ያነሳው ነገር አለ። ታጣቂዎች እንዴት ይታመናሉ? እውነት ነው፣ ግን ደግሞ በመጠራጠር የምናስወግደው ችግር የለም። እውነቱን ለመናገር መተማመን ያለብን አሁን የኢትዮጵያ ዕጣ ፈንታ በመወሰን ረገድ ትልቁ ሚና ያላቸው አሁን የታጠቁት ኃይሎች ናቸው። ከህዝብ ድጋፍም ከወሰድን ከኛ በላይ በሰላም ከምናምነው በላይ ኢትዮጵያ ውስጥ አሁን ተቀባይነት ያላቸው ድጋፍ ያላቸው በትጥቅ ትግል የሚያምኑት ኃይሎች ናቸው። ምንም ጥርጥር የለውም። እነዚህ ኃይሎች የኢትዮጵያን ዕጣ ፈንታ ይወስናሉ። ግን ከጠበንጃ የመጣ ኃይል ሁልጊዜም እኔ ነኝ ዋጋ የከፈልኩት ብሎ ስልጣንን ለብቻው ይዞ የመቀጠል ባህሪ እንዳለው ምንም የታወቀ ነገር ነው። ይሄ እንዳይመጣ ምን እናድርግ ከተባለ ኢንጌጅ በማድረግ ነው መፍትሄ የሚመጣው። እነሱም የመፍትሄው አካል እንደሆኑ አምኖ በመቀበል ከነሱም ጋር አብሮ ለመስራት በመዘጋጀት ነው። እነሱን በመፍራት እነሱን በመራቅ የሚመጣ ለውጥ የለም። እንደዛ ከሆነ እንደውም እነሱ ናቸው የሚጠቀሙት። ምክንያቱም አቅም ያላቸው አሁን እነሱ ናቸው። ከህዝብ ድጋፍ አንጻር ከኛ የተሻለ ድጋፍ ያላቸው እነሱ ናቸው። የሀገሪቱን ዕጣ ፈንታ የመወሰን እድሉ በአብዛኛው በእነሱ ይቻላል። ስለዚህ ከነዚህ ኃይሎች ጋር በኃላፊነት እንዲንቀሳቀሱ፣ ከአሁን በፊት የነበረው ታሪክ እንዳይደገም፣ ሁሉን አቀፍ መሆን፣ ይሄ በአሸናፊነት ስሜት ሳይሆን በሁሉን አቀፍነት
ሁሉንም አሸናፊ በሚያደርግ አግባብ ችግራችን እንዲፈታ መነጋገር ነው፣ ኢንጌጅ ማድረግ ነው የሚጠቅመን እንጂ ስለፈራናቸው ችግሩን ልናስወግደው አንችልም እንጂ ጥያቄው መሰረታዊ ጥያቄ ነው ማለት ነው። ወንድሜ ያነሳው ተገቢ ጥያቄ ነው። ከዛ ውጪ የዚህ የብሔርተኝነት ጥያቄ ተነስቷል፣ የህገ መንግስት ጥያቄ ተነስቷል። አሁን እኮ በህገ መንግስቱ አመን አላመን፣ በብሔር ፖለቲካ አመን አላመን፣ አሁን በእንደዛ አይነት አጀንዳ መወያየት እኮ ቅልጦት እኮ ሆኗል። በእንደዛ ችግሮች ዙሪያ ያለንን ልዩነት መፍታት የምንችለው መጀመሪያ እንደ ሀገርና እንደ ህዝብ መቀጠል ስንችል፣ ህልውና ሲኖረን። ህልውና ከሌለን ከተራ የመልካም አስተዳደር ጥያቄ ጀምሮ የራሴን ነፃ መንግስት መሰረታለሁ እስከሚለው ጥያቄ ድረስ ማንኛውም መልስ አያገኝም። ከትንሹ እስከ ትልቁ ጥያቄ ድረስ መልስ ሊያገኝ የሚችለው በሂደት ኢትዮጵያ የምትባል ሀገርና ህዝብ በህልውና መቀጠል ሲችል፣ መቀጠል ካልቻለ አንዳችንም ጥያቄ ሊመለስ አይችልም። ስለዚህ በእነዛ ጥያቄዎች ላይ አሁን መከራከሩ ምናምን ምንም ዋጋ የለውም። እንዳልኩት እነዛን ጥያቄዎች ልንፈታባቸው የሚያስችሉንን መካኒዝሞች በእነሱ ላይ ተማምነን አሁን በጋራ ጉዳይ ላይ ጦርነትን በማቆም ሰላምን በመፍጠር ከአገዛዝ ነፃ በመሆን እና ደግሞ ሁሉን አቀፍ የሆነ ሽግግር በማቋቋም ጉዳይ ላይ መስማማት ነው። የህዝቡን የሀገሪቱን ህልውና በማስቀጠል የጋራ ጉዳይ ላይ መስማማት። ከዛ በኋላ ልዩነቶቻችንን የምንችለውን በውይይትና በድርድር ያልቻልነውን ግን በጉዳዩ ባለቤት በኢትዮጵያ ህዝብ ውሳኔ ለመፍታት መጣር። በእነዚህ አጀንዳዎች አልተስማማንም፣ ቅራኔ ያለን ለሪፈረንደም እናቀርብልሃለን፣ ወስን። ህዝቡ የወሰነውን ግን ወደድንም ጠላንም መቀበል አለብን። ያልተቀበልናቸው ጉዳዮች ካሉ የምርጫ አጀንዳ አድርገን መቀጠል አለብን። እድሜ ለዲሞክራሲ። በዚህ ነው መስማማት የምንችለው እንጂ አሁን በህገ መንግስት ጥያቄ የትኛው የብሔር ፌዴራሊዝም ነው ወይስ ከዛው የጂኦግራፊ ምናምን ብለን ብንከራከር የችግሩ ክብደት አልገባንም ማለት ነው። የት ላይ እንዳለን አላወቅንም ማለት ነው። እሱ ቀልጦት ነው። አሁን ዋናው ጥያቄ ከህልውና ጥፋት እንዴት እንዳን፣ እንደ ሀገርና ህዝብ እንዴት እንቀጥል ነው። በዛ ደረጃ ላይ ነው ያለነው። ይህን መገንዘብ የሚያስፈልግ ይመስለኛል። ታንኪዩ። አይ ቲንክ የዳሰስኩኝ ይመስለኛል።